እፎይ የሚናገራቸው ነገሮች ስድብ ይመስሉኝ ነበረ እና መልሱት ልጁን። እሱ ያነሳው አጀንዳ አይ ቲንክ አንድ ወንድማችን እዚሁ ቲክቶክ ላይ ታዋቂ የሆነ ወንድማችን ቴሌግራሙ ላይ ጽፎበታል እና ከጾም በኋላ ላይ እንተያያለን የሚል ዛቻ አስቀምጦታል። ለእኛ ምላሽ በሚመስል ሁኔታ ትናንትና በተናገርነው ላይ ነው። ትከሻ እንለካካለን ነገር የሚመስል ጽሁፍ ጽፏል። ለምን አስፈላጊ እንደሆነ አላውቅም። እንደዛ እንደጻፈ ከጾም በኋላ እነፎይ ሆኑ እንደዚህ ያሉት እንተያያለን አላወቁኝም ማለት ነው። ይሄንን ጀማ አላወቁትም ማለት ነው ብሎ ቴሌግራሙ ላይ ጽፏል። እሱን ነው በደም ዋጋ የሚለውም ተዛኛው ሐሳብ ጋር የሚመሳሰልን ያስቀመጠልን። ለማንኛውም እመለስበታለሁ የኛው ፖይንት ላይ። ነገር ግን በመጀመሪያ ያነሳቸው ፖይንቶች ብዙዎችን የሚገዛ ሐሳብ ስለሆነ ብዙዎችም ደግሞ በፊት ሲሉት ነበረ which is እፎይ የሚናገረው ስድብ ነው፣ ሃይማኖታቸውን እየሰደበ ነው፣ እንደዚህ የሚልማ የለም የሚል ብዙ ሰው ነበረ። ማለት አንዳንድ ሐሳቦች ስንናገራቸው ውሸት ይመስላቸው ነበረ። በዚህ ደረጃ እንዴት ነው እሱ ሃይማኖት ሊሆን የሚችለው? ማለት ነብዩ እንደዚህ በቃ ስፐርሙን ግድግዳ ይጠርግ ነበረ፣ ካባውን እየዞሩ ማስተርቤሽን ያደርጉ ነበረ ተከታዮቹ፣ የሞተ ሰው ይስም ነበረ ነብዩ፣ የሞተ ሰው ከመቃብር አውጥቶ የሞተውን አፉን ከፍቶ ምራቁን አፍ ውስጥ ይግት ነበረ፣ የወንድ ልጅ እንትን ያደርግ ነበረ። እንደዚህ እያልን ስድብ ይመስል ነበረ። ስንሳደድበትም የኖረው ይሄ ነበረ እና ይሄንን ስናገረው ባይዞ እነኝን ሁሉ የተናገርኳቸውን ካያችሁ እነሱ ላነሱት ክርስትና ላይ ምላሽ ነው የሰጠሁት ነው ካያችሁ። አስቀድሜ አይደለም የተናገርኩት። እነሱ ያነሳሉ ክርስትና ላይ፣ የክርስትናውን ከመለስኩ በኋላ መልሼ ደግሞ እናንተ ነብይ እንዲያደርጓል ብዬላችኋለሁ። ለሮል ሞዴል የሚባለው እንዴት ነው እሱ ቅማል የሚኖርበት? እንዴት ነው እሱ ቂጡን በድንጋይ እንደዚህ እንትን ያለው? እነኚህ ነገሮች ስድብ ይመስሉ ነበረ። ደጋግመን በመረጃ ነው የምናወራው። እፎይ አይዋሽ የሚለው ትሬንድ ራሱ ተፈጥራ ነበር። አለመረጃ ያወራ የሚለው ማለት ነው። እኔ ብዙ ጊዜ ቻሌንጅ አድርጉኝ እስቲ ኑና ያለ መረጃ አንዲት ቃል የተናገርኳትን አምጡ ስላቸው ሊያመጡ አይችሉም። አንዲት ቃል እናልኳቸው ያለ መረጃ ያወራዋትን። ያ መጨረሻ ላይ እኛ ኦልሞስት ታማኝነታችንን እንድናገኝ ሆነናል መጨረሻ ላይ ማለት ነው። እውነት ምንም ብቀጥን አትበጠስም እንደሚባለው ማለት ነው። ልቀጥን ልትመነምን ትችላለህ። የሆነ ሰዓት ላይ ተገፍታ ውሸት ትወፍርና ቦታ ያዛ ምናምን ነገር እውነትን እንትን ልትል ትችላለህ። ግን እውነት ነች ኦልዌይስ መጨረሻዋ። ምክንያቱም የራሳቸው ሰዎች ይመጡና እኛ ያልነውን ኮንፊርም ያደርጉልናል። አንደኛው ይመጣና ከመካከላቸው እና ምን ችግር አለው እንደዚህ ቢሆን ይላል። አዎ አድርጎታል ይላል። እዚህ ያሉት ይክዱና አንደኛው ይመጣና ከመካከላቸው ያምናል። በቃ ይሄ ነገር የኛን እውነተኛነት እያሳመነ ሲመጣ ሰዎች ከኛ ጋር መቆም ጀመሩ እንጂ አብዛኞቹ ተቃውመውናል። አብዛኞቹ በሚባል ደረጃ ቪዲዮ የሰሩብን አሉ። እኔ አሁን የሆነ እንትን ልጅ አለ አሁን ወደ 40 ምንጭ ይመስለኛል ብዙ ተከታይ ያለው 2 ጊዜ ቪዲዮ ሰርቶ ጠልዞኛል። እንደውም እኔ በጣም ተናድጄ ቪዲዮ ልስራበት እንደ ሰው እያልኩኝ በቃ ኢቭን ለህግ ሁሉ ይቅረብ ብሎ ሁሉ ቪዲዮ ሰርቶብኛል። ኦርቶዶክስ ነው የዛሬ ዓመት ምናምን አካባቢ ማለት ነው። ልውጥ ብሎ አሁን እፎይን አትናገሩ ብሎ እፎይ ምንም አላጠፋም የእናንተዎቹ ናቸው ባለጌ፣ እፎይ የተጻፈው ነው ያወራው፣ እፎይ ትክክል ነው የተናገረው ብሎ ስለኔ ሲሟገት ሳየው እንኳንም ያኔ ቪዲዮ ያልሰራውበት ሲገባው ከኔ ጋር ቆሟል። በቀላሉ ሮሚ የምትባለው እንኳን ስሰድበኝ ነበር ባለው ግልብጥ ብላ ደግሞ መልሳ እንዴ የራሳችሁን እንትን ያለው ምላሽ ነው የሰጠላችሁ ብላ ስትቀየር አይታችኋታል። ሰዎች እንደዛ ናቸው። በመጀመሪያ ሲሰሙ ይደነግጣሉ። እኛ የምንናገረውን ሲሰሙ፣ እኛ የምናሳየውን ሲሰሙ ይደነግጣሉ። ከዛ እኛ እያልን ያለነው መጽሐፉ ላይ መሆኑን ሲያውቁ መጨረሻ ላይ ከኛ ጋር ይቆማሉ ማለት ነው። በደም ዋጋም ያንን የሱ ብቻ ሳይሆን የብዙዎቹ ኦርቶዶክሶችን እንትን ያለፈበት እፎይ ሚዋሽ ዝም ብሎ የሚናገር መስሎት ነበረ። መጨረሻ ላይ ደጋግመን መረጃ እያወጣን ስንናገር የራሳቸውም አንዱ ሲክድ አንዱ ሲያምን መጨረሻ ላይ እውነት መሆኑ ገብቶት ስለዚህ ያስተምሮቱ ነው ወደሚለው መጥቷል ማለት ነው። በሁለተኛ ደረጃ ላይ ያነሳው ምንድነው እሱ እንደ ጥያቄ የሚያነሳው ከዛ የወጡ ልጆችን እንዴት ነው እሱ መዳረሻቸው ምንድነው እሱ
የሚል ነው። ሁላችንም ምንሰራው ከእስልምና ወጥተው ሜዳ ላይ እንዲበተኑ ብቻ ሳይሆን ዘላለማዊ ህይወትን እንዲያገኙ ነው። የዘላለማዊ ህይወት የሚገኘውን አስተምሮ እንዲያገኙ ነው። ያንን ደግሞ ምናምን እስከሆነን ድረስ እነሱም እንዲያምኑ እንፈልጋለን። ለምሳሌ እፎይ በሳክራመንቶች በሙሉ ያምናል። እንደዛ ወደ ማያምን እንዲሄዱ አያደርግም ማለት ነው። እፎይ በስላሴ ያምናል። በስላሴ ወደ ማያምኑ እንዲሄዱ አይደለም ፍላጎቱ። የጆባ እንዲሆን ወይንም ደግሞ ኦንሊ ጂሰስ እንዲሆን አይደለም እፎይ ፍላጎት ማለት ነው። ከሙስሊሞች የሚወጡ ምንድነው ፍላጎቱ? ከእስልምና ወጥተው በስላሴ እንዲያምኑ፣ በክርስቶስ አምላክነት እንዲያምኑ፣ በክርስቶስ ቤዛነት እንዲያምኑ፣ በደም ዋጋ እንደተገዙ እንዲያምኑ ያንን ማድረግ ነው እንጂ እፎይ ዓላማ ከእስልምና አውጥቶ መበተን አይደለም ዓላማው ማለት ነው። ስለዚህ ሁለት ነገር አለ በንጽጽር ዓለም የማታውቁ ከሆነ አሰራሩ ላይ ሁለት አይነት አለ፣ ፖልሚስቲክ እና አፖሎጂስቲክ። አፖሎጂስቲክ ላይ ሞሮፍ ራሳችሁን ዲፌንድ ነው የምታደርጉት። ክርስትናውን ብቻ ዛችሁ መመለስ፣ ክርስቲያን ስትሆኑ ክርስትናውን ዛችሁ ዝም ብሎ ማስተማር ሊሆን ይችላል። ይሄ አፖሎጂስቲክ ፓርቱ ነው። ዝም ብላችሁ ለሰዎች ሄዳችሁ ክርስትናን ማስተማር ማለት ነው። ፖልሚስቲክ ላይ ግን ምንድነው እሱ ሞሮፍ የምታተኩሩት ክርስትናውን ከማስተማር በዘለለ እስልምናን ሄዶ አታክ ማድረግ፣ አስተምሮታችሁ ስህተት ነው ብሎ የእስልምናን ስህተተኝነት ማሳየት ማለት ነው። እስልምና ሐሰት መሆኑን ማሳየት ትንሽዬ ኦፌንሲቭ ነው። ጠብ የሚነሳው ብዙ ጊዜ እንደ ዓለምም ጠብ የሚነሳው በአፖሎጂስቲኩ ፓርት ሳይሆን በፖልሚስቲኩ ፓርት ነው። እኛ አብዛኛውን እስልምና ላይ የምንሰራ ልጆች ፖልሚስቲክ ነው የምንሰራው፣ አፖሎጂስቲኩን ሳይሆን ማለት ነው። ምን ማድረግ ማለት ነው? አታክ ማድረግ። ኦፌንሲቭ ነው፣ ትንሽ ከበድ ይላል። ምክንያቱም ሰዎችን ሄዳችሁ ሃይማኖታችሁ ስህተት ነው ብላችሁ ነው የምታሳዩዋቸው። ሃይማኖታችሁ ስህተት ነው፣ ይሄው ይሄ እያላችሁ የአስተምሮታቸውን ስህተተኝነት ስታሳዩዋቸው፣ ስህተት ነው ስትሏቸው ሰዎች ዝም ብለው አይቀበሏችሁ። የራሳችሁ ይሄ ትክክል ነው ማለት ሳይሆን ኖ እስልምና ስህተት ነው ከዚህ አንጻር አጋንንታዊን አስተምሮቱ ስትሉት ያ ሰውዬ ቴንኪው ብሎ አይቀበልህም። ኦፌንሲቭ ይሆናል ማለት ነው። ስለዚህ እኛ ፖልሚስቲክ ላይ ስለምንሰራ እስልምናን ሐሰተኝነት ማሳየት ነው። ያ ሐሰተኛ መሆኑን ካሳመንም በኋላ የሚወጡ ሰዎች አሉ። እስልምና ሐሰት መሆኑ ሲገባቸው በየጊዜው የሚወጡ ሰዎች አሉ። ነገር ግን ያንን የሚወጡ ሰዎችን ደግሞ ከኋላ ከኛ ስር ተከታትሎ አፖሎጂስቲክ የሚሰሩ ሊሆኑ ይችላሉ። ኖርማል መምህራኖች እነኛም ማስተማር አለባቸው። እኛ ቀደም ብያችኋለሁ፣ ዋን ቱ ዋን ነው ከእስልምና የሚወጡ ልጆች የምናስተምረው። ዋን ቱ ዋን 10 ሰው ቢወጣ ለምሳሌ 10 ልጅን በቀን ላስተምር ብትል 10 ሰዓት ይፈጅብሃል። በቀላሉ አንዳንድ ሰዓት ላስተምር ብትል አንዳንድ ሰዓት እንኳን ላስተምር ብትል 10 ሰዓት ይፈጅብሃል ማለት ነው። ምን ያህል ቦሪንግ እንደሆነ አስቡት። ምን ያህል አድካሚ እንደሆነ፣ ምን ያህል አቅማችሁን እንደሚገል፣ ምን ያህል ከባድ እንደሆነ አስቡት። 10ሩን አንድነት እናስተምር ካላችሁ ከ10 ውስጥ አንደኛው ሰላይ ሊሆን ይችላል የመጣው፣ አንደኛው ስም ዝርዝር ሊወስድ ሊሆን ይችላል የመጣው። ማነች ማንጋ እየተማረች ያለችው የሚለውን ለቤተሰብ ይደርሳል መረጃው። እነኛ እንዳይሆኑ በጣም ጥንቃቄ እናደርጋለን። ትናንትና እኛ ብንናገር ላታምኑን ትችሉ ነበረ። መምህር ክርስቶፎረስ ሲያወሩ ሰምታችኋል። አሁን ባለፈው ልካችሁልኝ መልሼባችኋለሁ አሉ። ከአቅማችን በላይ ሲሆን እንለምናለን መምህራንን እየዞርን ባካችሁ አስተምሩልን። ከአቅማችን በላይ ሲሆን ለክርስቶፎረስ ወደ 10 ልጆች ልከን ነበረ፣ ወር ምናምን ከወር በፊት ማለት ነው። ከእስልምና የወጡ ልጆች ክርስትናን እንዲማሩ ወደ 10 ልጆች ልከን በቃ እኔ ኦቨር ሆነብኝ አልችልም ብለው መለሱብን። እነኛን 10 ልጆች እንዱን የበተናቸው በቃ በሰፈራችሁ ያለ ቤተክርስቲያን ሄዳችሁ ከቻላችሁ ተማሩ፣ ምንም ልንረዳችሁ አልቻልንም ነው ያልናቸው። በቃ ከአቅማችን በላይ ሲሆን ምንም ማድረግ አንችልም። ስለዚህ ምንድነው ያለን አማራጭ? በቻልነው መጠን ቤተሰብ ሲሆን እናም ቤተሰቦችን ብዙ ጊዜ ትሪት አደርጋለሁ። ቤተሰቦችም አስተምራቸው አሉ። ቤተሰብ ሲሆኑ በቃ እጣጣራለሁኝ የተወሰነ። ምክንያቱም ልጅ፣ ሚስት፣ ባል ምናምን ሲሆኑ ዘሆል እነኛን ለማስተማር ሞክራለሁኝ የተወሰነ። በሳምንት 2 ቀን 3 ቀን እየሰጠዋቸው 1 ሰዓት ተኩልም 1 ሰዓትም እንደዛ አስተምራለሁኝ። ግን አስ ኢንዲቪጁዋል እያንዳንዱን ከዛ የወጣን ሙሉ ላስተምር ማለት በጣም አድካሚ ነው። በጣም አድካሚ። ከሀ ጀምረህ ነው የምታስተምረው። እስልምናን ሐሰተኝነት እያሳየ እንደገና ደግሞ ክርስትናውን እውነተኝነት ማስተማር በጣም ጊዜ ይፈልጋል ማለት ነው።
በአንድ የሚያልቅም ደግሞ አይደለም። በጣም ረጅም ጊዜ የሚፈልግ ነው። ከፕሮቴስታንቱ የወጣውን ለማስተማር ለምሳሌ ፕሮቴስታንቱ ላይ መጽሐፉ አንድ ነው። ዲስ ማችን ትላትል ትችላለህ። አብዛኛው ክርስቶስ አምላክነት ላይ ትስማማለህ። ከዛ ሜቢ ጥምቀት ያድናል፣ ለድነት ያስፈልጋል አያስፈልግም፣ ስጋ ወደሙ ያስፈልጋል አያስፈልግም፣ የምጠቅሳቸው ጥቅሶች ኦልሞስት ፕሮቴስታንቱም ሲጠቅሰው የነበረው ስለሆኑ ዚስ ማይል ላትጣላባቸው ትችላለህ። እስልምናው ላይ ግን ሀ ብለህ ነው ገና የምትጀምረው። ስለዚህ በጣም ታይም ይወስዳል። ይሄን የሚያደርጉ መምህራኖችን ለምነን አተን ነው ተቸግረን ነው ማለት ነው። አሁን ለማቀሳሰር እየተሞከረ እንዳለ ገብቶኛል። ከጾም በኋላ እንገናኛለን የሚል ጽሑፍም አይቻለሁ። ይምጡ እስቲ እነኛ ሰዎች ይምጡና በዛቻ ሳይሆን በጠረጴዛ ዙሪያ ብንወያይ ደስ ይላል። በዛቻም ከሆነ ችግር የለውም። እንዳመጣጣቸው መመለስ ብዙ የሚከብድ ነገር አይመስለኝም። ምክንያቱም እንደዛ ብለው የጻፉ ሰዎችን ለምነናቸው ነበር። ፐርሰናሊ እኔ ያንን ልጅ ለምሳሌ እንደዛ ብሎ የጻፈውን ልጅ እባክህ በክርስትናው ላይ እንደዚህ ቢያንስ መሰረታዊ ጽሑፎች የተጻፉ ካሉ እንኳን ስጠን፣ ልጆች ምን ሰጣቸው ዶክመንቶች አዘጋጁ ብለን ለምነነው ነበረ። ከአንዴም 2-3 ጠይቄዋለሁ ደውዬ። ምላሽ ያልሰጠኝ ሰውዬ ያልሰጠኝ መረጃዎችን ለምሳሌ የመጡ ልጆችን እንኳን እነኚህ ልጆች እስቲ ያዙልን ብለን ምላሽ ያልሰጠን ሰውዬ እንተያያለን የሚል ጽሑፍ አሁን ዛሬ ጽፎ ልከውልኝ በጣም ያሳቀኝ። የተዘጋጀ በክርስትናው ላይ ፋይል አለን ምናምን ብሎ ጉራ ሊጎርር ሞከረ ማለት ነው። ጠይቄዋለሁ ራሴ ደውዬ ከአንዴም 2-3 ማለት ነው። ያኔ ጾሙ ሲፈታ ሲጀምረውና እንሄድበታለን ማለት ነው። የወጡ ልጆችን መረጃዎችን በክርስትና ላይ ቢያንስ ይሰጥ እና አሁን በእስልምና ላይ የተሰሩ ፋይሎችን ሰርቼ መስጠት ላይ ከብደኝ ይችላል። ምክንያቱም በጣም እየሰራሁበት ስለሆነ በክርስትናው ላይ ያላችሁ እንኳን ፋይሎችን ስጡን እንኳን ብለን ጠይቀናል። ያልሰጠን ሰውዬ ፋይሎች አሁን አሉኝ ያወጣችኋቸው ልጆች ወደ ፕሮቴስታንት ሲሄዱ ዝም እያላችሁ ነው አሉ። አሁን እንኳን ወደኛ ስጡን፣ እኛ ፋይሎች አሉን። አስቀድሜ ጠይቄሃለሁ ብሮ፣ ጠይቄህ ነበረ። ጠይቄህ ላሽ ነው ያልከን። አስተምሩልን ብለን እምቢ ነው ያላችሁን። እኔ በቃል ብናገር ብዙም አታምኑ ነበረ። ክርስቶፎርስ ራሳቸው ሲናገሩ ሰምታችኋል። መተው መልሰናል በቃ። ስለዚህ እኛም ደግሞ ይከብደናል። ከዛ አንጻር ነው ሰዎች እንዲድኑ እንፈልጋለን፣ ያለንበትን እንዲያምኑ እንፈልጋለን። ያንን ግን ዋን ቱ ዋን ሁሉን መስራት ደግሞ እኛ አንችልም። ለዚህ ነው አቅም ያንሰናል፣ አግዙን እያልን ያለ ነው። ከዚህ አንጻር ነው ሜቢ ይህን ይመስላል። ሜቢ እያንዳንዱ እፎይ እንዴት ታምናለህ ከሆነ ጥያቄህ እኔ እንደማምነው እናገራለሁ። የሚወጣው ሰውዬ እውነቱ ምንድን ነው ካለኝ፣ እንዴት ነው የምታምነው ካለኝ፣ እኔ ክርስቶስን እንዲህ ብዬ አምናለሁ፣ ስላሴን እንዲህ ብዬ አምናለሁ፣ ትንሣኤ ሙታንን እንዲህ ብዬ አምናለሁ፣ ሚስጥረ ቁርባንን እንዲህ ብዬ አምናለሁ፣ ጥምቀትን እንዲህ ብዬ አምናለሁ ብዬ መመስከር አይከብደኝም ማለት ነው። እና ያንን ይመስላል። እፎይ ምናልባት እንደ ፖዚቲቭ ሀሳብ ምለው አይነ ዋን ቱ ዋን መደረጉ ግድ ነው። ዋን ቱ ዋን አስፈላጊ ነው። ቀደም እንዳልከው ምናልባት አብዛኛው ሙስሊሞች በተደጋጋሚ የሚጠይቁትን ጥያቄ የእነሱን ጥያቄ አንዴ ሰብሰብ አድርጎ መልስ ማዘጋጀት ፕላስ ደግሞ ይሄ ኖርማል የሚሰጡትን ትምህርቶች መላክና በጥንቃቄ እንዲሰሙት ሳይረዝም በፓርት እያላኩ መጨረሻ ላይ በሳምንት አንዴ ምናምን እየተገናኙ ለጥያቄና መልስ ለማብራሪያ እንደዛ ማድረግ ተገቢ፣ እሱ ጥሩ ይመስለኛል ነገሮችን። ምክንያቱም አሁን አንዳንዴ ያያችሁ ነገሮችን የምናቀድበትን መንገድ ብዙ ጊዜ አንጠቀመኛ፣ የሚታየ መስራታችን ላይ ነው። እና ምናልባት ኮመን ጥያቄዎች ካሉ ኮመን ጥያቄዎችን በስፋት ለመመለስ መሞከር፣ ከዛ በኋላ ኖርማል የትምህርቶቹን የሚማሩ ትምህርቶቹንም የተዘጋጀ ካሪኩለም ካለ እነሱም በመላክ እያነበቡ ምን እያሉ ከዛ በኋላ ምናልባት በሳምንት አንዴ ምናምን እየተገናኙ ቨርቹዋሊ እየተገናኙ መጠያየቅ መማማር እሱ ነገሮችን ያቀላል ብዬ አስባለሁ። ምክንያቱም አንተ እንዳልከው እስልምና ሀ ብሎ የሚጀምረው ሀ ተብሎ ስለሚጀምር ፍሮም በቢጊኒ ማስተማር በጣም ከባድ ነው። ስለዚህ መሰረታዊ ነገሮች ልኮ ከዛ በኋላ ለጥያቄ እየተዘጋጁ አንዳንድ ያልገባ ነገር ካለ ያልገባቸው ነገር ላይ እንዲዘጋጁ ፕላስ ደግሞ በጸሎትም እንዲጠነክሩ ደግሞም ያው በጥምቀቱም እንዲጠመቁ ማድረጉ ወሳኝ ነው። ስራው የሚያቀል በሙሉ ምክንያቱም
ኦብቪየስሊ ቁጥሩ እየጨመረ ነው የሚሄደው። ቁጥሩ እየጨመረ ከሄደ የሆነ ሳለ ከአቅማችሁ በላይ ይሆናልና እናንተ የምታቀሉበት መንገድ ብትከታተሉ ጥሩ ነው እላለሁ እና ይሄ ለማለት ነው። ተባረኩ። እፎይ በዚሁ ደግሞ መልእክት የምታስተላልፈው ቃልም ሁላችሁም ማለት ነው ቤት የሚከፍቱ ልጆች ሁሉም እዛም እንደ ኢትዮጵያ ጉሊት እንደሚሸጥ ሰው ከሚከፈት ሁላቸውም እዚህ ስላሉ ወረፋ ይዘው አንዱ ከፍታ እኔ አሁን ቅድም ከፍቼ ነበረ እዛ ሳያት ናኑ ኦንላይን ናት ዘግቼ መጣሁ። አንተ እንዳለ አላወቅኩምና እንደዛ ብታረጉ ሁሉም እየከፈተ አንደኛ በደንብ ሳናቅ በክርስቶስ ላይ እኔ አሁን ወይ ቃል ካሌለ የሆነ ሰው ካሌለ ስለ ክርስቶስ እንዲጠይቁ ወይም ስለ ክርስትና እንዲጠይቁ አላረጋቸውም እና እንደዛ ብናረግ የተመካከርን የተወሰኑ ልጆች እንዴት ነው ላይ መክፈት ያለብን የሚለውን እንትን ብንል ምክንያቱም ሁሉም በቃ ጉሊት ነው የሚመስለው ማታ ከፍተን ቁጭ ነው የሚለው እና ለዛም ነው እኔ አሁን ተሻል የምትለኝ ቃል ብዙ ቤት ስለሚከፈት ያስጠላል። ለዛ ተዋለው በቃ መክፈት ያ በሚከፍቱ ሁሉ ኦርቶዶክሳውያን ናቸው የሚለውንም ደግሞ ቼክ ማድረግ አስፈላጊ ነው። ባይዞ ቤት ከሚከፍቱት ፍቅረኛቸው ሙስሊም ይሆናል እና ለተልእኮ የገቡ አሉ። ጥንቃቄ ማድረግ ይኖርባቸዋል። የምናውቃቸው ሚስጥሮች ስላሉ ማለት ነው። ስለዚህ እነኚህ ሰዎች ዛሬ ቤት ይከፍቱላችኋል፣ ነገ ደግሞ ሙስሊሞች ጋር ናቸው። እዚህ ጋር ቤት ከፍተውላችሁ እነሱ በሌላ አካውንት ሙስሊም ቤት ናቸው። ቤት ስለከፈቱ ክርስቲያን ናቸው ማለት አይደለም። ማንነታቸውን አታውቁም። ምን ያውን ትጂኔ ታቋታላችሁ። ፕሮፋይል ክርስቲያን ነኝ ስላለች አይደለም፣ ቤት ስለከፈተች አይደለም። ጥንቃቄ አድርጉ። በቃ የምትገቡበትን ቤቶች በቪዲዮ ማታቋቸው ናቸው። ኤቭሪቲንግ የሚሰሩት ነገር ምን እንደሆነ አታውቁም። እኔ አንዴ ተሞክሮ ስለተማርኩበት ያው ትጂ ታውቁታላችሁ ያንን ታሪክ አይደለ? እኛ ጋር እየተከፈተልን አካውንት ከዛ በኋላ በሌላ አካውንት ሌላ ቤት የሚገባበት ቤት ነበር የሆነ ጊዜ ላይ። ከዛ በኋላ ተምሬያለሁ እኔ ሴቶች ቤት መግባት ያቆምኩ ከዛ በኋላ ነው። የሆነ ሰዓት ላይ ክርስቲያን ነሽ ብዬ ገብቼ ስጨቆን ሳየው ቤት ከፍታ ለካ በሌላኛው አካውንቷ እሷ ሙስሊም ቤት ነው የምትውለው። ነው እንደ ታሪኩን በኋላ ስሰማ አቆምኩ ማለት ነው። አስባችሁታል? ሙስሊም ሆነው ለኛ አካውንት ከፍተውልን ከሚወያየው ሙስሊም ባላቸው ነው። እና እንደዚህ አይነት ነገሮች አሉ። በተለይም የኛ ሴቶቹ ትንሽ አስቸጋሪ ስለሆኑ ሴቶቹ ትንሽ ከበድ ስለሚሉ ኦቨር ነፃነትም በሃይማኖታቸው ላይ እንዲያላግጡ ስላደረጋቸው ይመስለኛል። ለዛ ነው ቤተሰቦች ሴቶች ልጆቻችሁን ቆንጠጥ አድርጋችሁ አሳድጉ። ቆንጠጥ ስላችሁ በዱላ ሳይሆን በሐሳብ በእውቀት እና አጉል ነፃነትም ጥሩ አይደለም። አጉል ነፃነት ስርዓት አልበኝነትን ስለሚያመጣ ማለት ነው። እና እንደዚህ አይነት ስራዎች ስለሚሰሩ በሃይማኖታቸው ላይ እንዲዘባበቱ እንዲቀልዱ የሚያደርጉ ብዙ እህቶቻችን ስላሉ ማለት ነው። ባክሽ አልተቋረጠም። አትዋሽ፣ ጣልቃ አትግቢ። ናኑን ራሱ ስለማናቃት ጥንቃቄ አድርጉ ማለት ነው። ስለዚህ ምንድነው እሱ ዝም ብሎ የተገኘበት ቤት ሁሉ አይገባም ማለት ነው። ጥንቃቄ ማድረግ ጥሩ ነው። ከ3ኛ ክፍል ያላለፉ ቤት ከፍተው እንደኔ አይነቶቹ ስተት ከሰሩ እዛ ቤት ውስጥ አትግቡ ማለት ነው። እንደኔ አይነቱም ስተት የሚሰራ ካለ እንደ ቃል አይነት ደግሞ የሚንጠለጠል አለ፣ እግሩን ስበሩት። ብዙ ቦታ ይገባል። እሱም የሚያስተዋውቃቸው ማለት ነው። ፕሮሞሽን የሚሰራላቸው አለመግባት፣ እንደነኛ አይነቶች ቤት ላይ አለመግባት፣ ፕሮሞሽን አለመስራት። እንደዚህ አይነት ቤቶች ላይ አስፈላጊ ስላልሆኑ ማለት ነው። ሰሌክቲቭ የሆኑ ብቻ የተወሰኑ ብቻ በቂ ነው። አይሻልም? ቃል እኔ እናንተ ግን መሰባበር አለብን። አላገባም። አሁን በነበረው ወቅታዊ ሁኔታ ማለት ብዙ መነሳሳቶች አሉ። ቆንጆ ነው፣ እንወዳለን። በዛም ልክ ደግሞ ተሰግስጎ የመጡም አሉ። በጣም ብዙዎች ቤት መክፈት እንትን ብለዋል። በጣም ብዙ ማናቃቸው የነበሩ አዳዲስ የመጡ ወንድም ሴትም ጎበዝ ልጆች ያየንበትም ነው በዚህ ግርግር ማለት ነው። እውነት ለመናገር ሰው እዛም የሚከፈቱ ቤቶች መብዛታቸው ትክክል ነው። በሰዓቱ ግን ያው መልሶች መመለስ ነበረባቸው። ዋና አጀን ጥያቄው ምንድን ነበር? የሚከፈቱበት ዓላማ እፎይ ምን ብሎ ዋሽቷል? ያው ሙስሊሞቹ ይገቡና
ውሸታቸውን ይዋሻሉ። ለዛ ደግሞ ገብተን ማስረዳት አለብን። የተከሰተው ሰውዬ ጠንከር ያለ ወይ ማስረጃዎች ወይ የቪዲዮ ማስረጃዎች ሊሆኑ ይችላሉ። የአዲሳት የላቸውም። በዛው ቆንጆ ውይይቶች ተደርጓል። ግን አሁን እያጠራን መሄድ አለብን። በደንብ ማጥራት አለብን። አሉ በጣም በርካታ የተሰገሰጉ እንዳሉ እናውቃለን። አሁን ካሉትም አሉ በትክክል ደግሞ ለስራ የሚመጡትም አሉ። ወንዶቹንም ሴቶቹንም ሁሉንም አቀናጅተን ወደኛ ወደሚታወቁት እናደርጋለን። ዛሬ ራሱ ከተለያዩ ወንድሞች እህቶች ጋርም አውርቻለሁ። ቢያንስ ከ3 ከ4 ሰው ጋር አውርቻለሁ። ከናኑ ጋር ለምሳሌ ዛሬ አውርቻለሁ በዚህ ጉዳይ ላይ። ከሌላም ወንድም ጋር አውርቻለሁ፣ ከሌላ እህቶች ጋር አውርቻለሁ። ትክክል ነው፣ እናስተካክለዋለን። ይሄንን አብዲ ሙስሊም ነው መሰለኝ። አይ አይደለም፣ ናኑሻ ሙስሊም ቢገባ መልካም ነው። አብዲ ሙስሊም አይደለም። ተስፋ ማለት ነው። ተስፋ ማን ነገረክ? ገምቼ እንደዛ ማለት ነው። አዎ ሰላም ነው አለው። ፈጣሪ ይመስገን። ፎዬ በጣም ነው የማከብርክ፣ በጣም ነው የምወደክ። አርጋም ህማማቱ እንዴት ነው? እንዴት ነው? ማርያምን አሪፍ ነው። ይኸው ጨረስን። አሁንማ ያ በርቱ። አያንተን በርታልኝ አባቴ። እሺ እናታችን መታለች ትላለች። ሜሪ እንዴት ነሽ? እንኳን ደህና መጣሽ። እና አልራድና ሜሪ ነው ያወሩት። በቃ አልራድ እንግዲህ ቆይታል። ማሚ ትቅደም። ሜሪ አለሽ? ከሌለችም ኡስታዝ መሐመድን በቃ አውራው ፎይ አታውሪም እንዴ? ሰላም ነው። ኮሜንት ላይ ጽፋ ነበር። ሰላም እንዴት ነው? ኡስታዝ መሐመድ እንኳን ሰላም ጠበቃችሁና እፎይ አለ። እፎይ አለው። ሰላም ነው። እንዴት ነው? አላ የጠፍተህ ነው? ጠፋህ እኮ አለው። ሁሉ ሰላም ነው። ከየት ወዴት ነው? ከየት ወዴት ነው? መንገድ ላይ አይደለንም ብዬ ነው። ከየት ወዴት ነው ማለት መንገድ ላይ ስላልሆን ብዬ ነው። አይ በጣም ትንሽ ጠፍተሃል። ለዛ ነው ያልኩት። ያው ታውቀዋለህ፣ ስለምታውቀው ትንሽ ከሚዲያው ትንሽ ራቅ እንበል ብለን ነው፣ ስራዎች ምናምን ስለነበሩ እና እንደዛ ነው። ስራዎቹ ነው ዛሬ ነው ያ ጠፋ የሚባለው አንድ ነገር ጠፋ። ትርጉማዎቹ ትንሽ አስቸጋሪ ያደርጉታል። ጠፋ የሚለው ከዓለም ነው የጠፋ ነው፣ ከኢትዮጵያ ነው የጠፋ ነው፣ ከሰፈሩ ካለንበት ስፔሲፊክ ሰፈር ነው የጠፋ ነው። ጠፋ ማለት በሞት ነው ወይንስ በምንድን ነው የሚለውም እሱ መተርጎም ስላለበት ማለት አንድ አካል ሳፈልገው ከነበረበት ቦታ ከሌለ ነው ጠፋ ያልከው ወይንስ ከምንድን ነው የሚለው ወይንስ ከሶሻል ሚዲያው ነው መተርጎም አለበት። አይ ከምናገኘው ቦታ ድሮ የምናይ ቦታ ላይ ትንሽ እያየን አይደለም። ያ 5 ሚሊዮን ግማሽ ሚሊዮን ገንዘብ ስለወጣብን ሜቢ ላይቭ ላይ ከገባን ብዙ ሰዎች ነው ያንን ገንዘብ እኛኛ ብለው የሚጫረቱበት ብለን እስቲ ከዛ ማለት ምን ማለት አለው አታውቀውም? ኧረ አላውቀውም።
እፎይን ላሳየን ይሄን ያህል ብር እንመድባለን ሲሉ አልሰማም? ማን ያለ ዘመዶች ናቸው መቼም ጠፍቶ አይደለም። ይሄንን መስቀል አደባባይ ላይ እፎይ ይገደል ያሉት ከአፍጥር በኋላ ግን ይሄ ጤናማ ነው ብለህ ታምናለህ? ጀስት አፍጥር ላይ ወጥተህ ከዛ ስትመለስ እዛው ላይ ጀማ ሰብስቦ እፎይ ይገደል ይሰቀል ብሎ ማለት ክርስቶስንም እንደዛ ብለውት ነበረ በፍርድ አደባባይ ላይ ምንም ሳያገኙበት ወንጀል ግን ይሰቀል በርባን ይፈታ ብለው ነበረና አፍጥር በኋላም ልክ እንትን ብለው ይሰቀል መስቀል አደባባይ ላይ ልክ እንደ መዝሙር ሰው እንዴት ነው ሊዘምር ሄዶ ሊያከብር ሄዶ አውደ ዓመት ምናምን በዓል አክብሮ ይዘምራል እንጂ እከሌ ይሰቀል እያለ እንዴት ይጨፍራል ይዘምራል? ጀስ እንደዛ መዘመራቸው ጤናማ ነው ብለህ ታምናለህ? አንተ በምታምነው ኢየሱስ ግን ተሰቀለ። አንተ ለምንድን ነው የሸሸከው ታዲያ? በመጀመሪያ ጤናማ ነው ብለህ ታምናለህ? አይ አባትህ ተሰቅሏል። ለምንድን ነው የሸሸከው አንተ? መልካም መሰቀሉን ታምናለህ ማለት ነው። አንተ በምታምነው አልከው እኮ መጀመሪያው እኮ የክርስቶስ መሰቀልን ታምናለህ። እንደኔ አስተምሮ እንደኔ እምነት ክርስቶስ እንደተሰቀለ ታምናለህ ታውቃለህ ማለት ነው። ለምንድን ነው የሸሸከው ታዲያ? እንግዲህ አንተ ይሄንን ታምናለህ ማለት ነው። አልደረስክም እዛ ደረጃ? ኖ የመድረስ አለመድረሱን እንመጣበታለን። እሱ ላይ እንመጣለን። ምክንያቱም ይሄ ነገር እንደሚደርስ መጽሐፍ ቅዱስ ነግሮኛል። አንተም እኮ ምንም ችግር የለውም ቅዱሳን ከሆንክ። እኔም ችግር አለው አልወጣኝም በፍጹም። ምክንያቱም ይሄ ነገር ሊመጣብኝ እንደሚችል መጽሐፍ ቅዱስ በግልጽ ስለሚነግረኝ ማለት ነው። ነገር ግን ጊዜው ሳይደርስ ደግሞ ክርስቶስ ራሱ ወደ መስቀል አደባባይ ለመሰቀል እንዳልሄደ መጽሐፍ ቅዱስ በግልጽ ይነግረኛል። ጊዜው ሲደርስ ግን አስቀድሞ ትንቢት ተነግሮ ነበርና በትንቢቱ መሰረት ጊዜው ሲደርስ ራሱን አሳልፎ እንደሰጣቸው መጽሐፍ ቅዱስ በግልጽ ስለሚነግረኝ እሱ ማተር አያደርገኝም። አለ ጊዜ ዝም ብዬ ተንጦልጥዬ ወደ ፍርድ አደባባይ እንደማልሄድ አውቃለሁኝ። ነገር ግን የኔ ጥያቄ ምንድነው? እሱ ክርስቶስ እንደተሰቀለ እንደሞተ እንደተነሳ ታምናለህ? በእኛ አስተምሮ እንዳለ ታውቃለህ ማለት ነው። ወጣ ኔትወርኩ መሰለኝ። ኦኬ እሺ ኡስታዝን ግን አስታውሳቸዋል? አላስታወስኳቸውም። አንድ ጊዜ የወደ መጽሐፍ ሊከፍቱልሽ ሸዋሸዋ ሊሰሩ ብሎ የወደ ክፈተው ምናምን ብለው በርናባስ ወንጌል ብሎ ኦኬ የሆነ ጎግል የሆነ እንትን የከፈተው ነው። በርናባስ ወንጌል ላይ እንትን ብሏል ምናምን ብሎኝ አይልም ተከራክረን እንትን ያልነው አስታወስኩት። አንተ በቃ የመርሳት እየረሳው ነው። አስታወስኩ። እንትን ላይ ከፍታለሁ ብሎ ከራሱ ከሙስሊሞች ዌብሳይት ላይ ከፈተልኝ የሙስሊሞችን ጽሑፍ የሙስሊሞች የራሳቸውን አምጥቶ የከፈተልኝ አውጣው አሳየን እያልነው ሮጡ ሄደው ያስታወስኩት። አንተ በስመ አብ ረጅም ጊዜ ነው ግን በኋላ ጠፋ። ከዛ በፊት ይገባ ነበረ። ያቺ ከዛ የሆነ ሰዓት ላይ ደግሞ ውይይት ምናምን ብሎ መጣ። እሺ ችግር የለውም ተከደጋ ትወያያለህ ብሎ አንድ ስሙን ልጠራው ማልፈልገው ችግር የለውም እወያየዋለሁ ሂድን ነግረዋለሁ ምናምን አለ። እሺ ነገር ተባባልን። በዛው ጠፋ። ሪከርድ አስደርጎ ምናምን ማለት ነው። እሺ ተቀብያለሁ ውይይቱን ብዬ አስታወስኩት። አብዱ አቤት። ደህና እንኳን ደህና መጣ። ሰላም ነው። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። አላ እንዴ ጠፋህ እኮ። አለሁኝ። የት እሄዳለሁ? ኧረ የለህም ጠፍተሃል። አሁን ተገኝቻለሁኝ። እንኳን ደህና መጣህ። በህይወት አለህ? አለሁ እግዚአብሔር ይመስገን። የሉም ጠፍተዋል ሲሉ የሚለው መዝሙር ቀጣይ እንዘምርላለን። ጾሙ ሲፈታ አለን።
ናኑ ይሰማሻል አለሽ? አንድ ጊዜ አብዱ ናኑ አለሽ? አይ ቆይ ጨርሱ ብዬ ነው። እና ጨርሱ አለው ዴቭ ነፎ ይጨርሱ። ቆይ አንዴ አካውንቱ እንዳይወጣ ብዬ ነው። እሺ እንዴት ነው ታዲያ? እፎይ ሁሉ ሰላም፣ ክብር ለክርስቶስ ይሁን። ሁሉ ሰላም ነው፣ ሁሉ አማን ነው። በጣም የሚገርም ነው። ስንት አንድ 2 ወር 3 ወር አልሆነም ነው? 1 ወር ሆነ። ሶሻል ሚዲያው እንደው ሶሻል ሚዲያው ናፍቀው ምንም ሶሻል ሚዲያው ላይ ስላልጠፋሁኝ፣ ምክንያቱም ሶሻል ሚዲያውን በደንብ እንደውም ከዚህ በፊት የሰራሁትን ሰዎች ጋር እንዲደርስና እኔም እረፍት እንዳደርግ ክርስቶስ ስለፈለገ ጾሙ ከገባ ራሱ ገና 2 ወር ነው እኛ የምንፈታው ጾም። በጾም ውስጥ ራሱ ነበርኩኝ። ጾሙ ገና አልተፈታም። ስለዚህ 1 ወርም ገና አልበለጠኝም ማለት ነው አለውኝ ነበርኩኝ። ሜቢ ለአንተ እንደዛ መስሎ ነው። በጣም ተጨንቀ ነበር ማለት ነው እኔን ለማግኘት። እንዴ ምን ችግር አለ? ሰው በሰውነቱ ክብር አለው እኮ ግን ቁርአኑ እንደዛ ይላል። ሰው በሰውነቱ ክብር አለው ይላል። አዎ የሰው ልጅ ክብር አለው። አንድም ነፍስ ክብር አላት። ትንኝም ብትሆን ትከበራለች በእስልምና ላይ ማለት ነው። ግን ሱራ 9:28 ላይ እርኩስ ይላቸዋል እኮ ክርስቲያኖች፣ ሙስሊም ያልሆኑትን እርኩሶች ናቸው እነሱ ይላል እኮ። ኧረ አይልም። ያው ያንተ አረዳድ ችግር ነው። ምክንያቱም ምን አለ መሰለህ አንተ እንትን የምትለው ኮንቴክስቱን ከዛ ውስጥ ኔጌቲቭን ነው የምታወጣውና ተቃራኒውን ስለሆነ የምትረዳው ያረዳድ ችግር እንጂ እንደዚህ አይልም። አይ ከፍጥረታት ሁሉ መጥፎ የሆኑ ከፍጥረታት ሁሉ ክፉ የሆኑ የተረገሙ ሆኑና እርኩስ እንደሆኑ ቁርአኑ ካስቀመጠው 9:28ን ክፈትለት አንዴ ቃል። እኔ አንድ ስልክ ነው ያለኝ የገባሁበት ብቻ ነች። ኔጌቲቭ ነው የምትረዳው እንጂ እንደዛ አይልም። እርኩስ ስላለ አንተ እርኩስ ላኮን ትችላለህ። ቁርአን ላይ ከሃዲዎችን ይጠቅሳል፣ አይሁዶችን ይጠቅሳል፣ ነሷራዎችን ይጠቅሳል። ከዛ ውስጥ የተባለው ማንኛው እንደሆን አንተ ያው ያረዳር ችግር ስላለ እሱን ጠንቅቀህ ስለማታውቀው እንጂ ቁርአን የሰው ልጆችን ያልቃል። አላህ ራሱ የሰው ልጆችን አላኳቸው ነው ያከበርኳቸው ነው የሚለው እንጂ እንደዛ አይልም። ከሰው ልጆች እሱ ሙስሊሞችና 9:28 አንዴ ክፈተውና አንተ በጣም መጥፎና ተራው ነገር ቆይ ከፍጥረታት ውስጥ መጥፎ ማን ነው ብለህ ነው የምታምነው አንተ? እሺ ቆይ እስኪ ይሄኛውን እስኪ እንየውና ያልከውን ወደዛ እንመጣለን። እሺ የት አለ እርኩስ ናቸው የሚለው እስኪ አሳየኝ። እስኪ አንብበው። እሺ ምን ይላል መሰለህ? እናንተ ያመናችሁ ሆይ ይላል አጋሪዎች እርኩሶች ብቻ ናቸው፣ ከነዚህም አመታቸው በኋላ የተከበረው መስጊድ አይቀርቡ። እሺ ቆይ እዛ ከመሄድ በፊት ይኸውልህ እርኩሶች ናቸው የሚለው እነማንን ነው? ቆይ እዚህ ጋር መጀመሪያ ቀስ እንበልና እርኩስ ናቸው የሚላቸው ምንድነው? እነማንን ነው? የሚያጋሩትን አጋሪዎችን ነው። አብዱ ከሙስሊም ውጭ ያሉ ክርስቲያኖች አጋሪ ናቸው አይደሉም? አጋሪ ናቸው። ስለዚህ አጋሪዎች ምንድናቸው ይላል ቁርአኑ? አጋሪዎች ከሃዲዎች ሙሽሪኮች ናቸው። ስለዚህ እነሱ ምንድናቸው ይላል? እርኩስ ናቸው ነው የሚለው አይደለም ነው የሚለው? ይኸውልህ ቆይማ መጀመሪያ እንትን በልና እዚህ ጋር እንመጣለን። እዚሁ ላይ ያልተረዳኸው ነገር ቆይ በስትክክል ያዘው ቃል አስተካክለውና ላንብብልህ። አብዱራህማን ክርስቲያኖች አጋሪ ናቸው አይደሉም? ክርስቲያኖች አጋሪ ናቸው አይደሉም? እንዳንተ አስተምሮ እዚህ ጋር ክርስቲያን የሚላለ ክርስቲያን የሚለው ነሷራ የሚል አለ እዚህ ጋር ንገረኝ። ያሳያለህ። ክርስቲያኖች አጋሪ ናቸው አይደሉም እያልኩ ነው። ፕሊስ ይኸውልህ እየተሰማማን እናውራ። እፎይ እንደው ዛሬ እንኳን መተህ እንደው እንደዛው እንደ ድሮ አትመለስና አሁን እንኳን ትንሽ ለዘብ ብለህ እስኪ ሰዎችን እንትን ትርኢት አድርግ። አሁን መጀመሪያ ነው እያልኩ ያለሁት ሐሳቡን እርኩሶች ናቸው የሚለውን አምጥተሃል። ግን እርኩስ የተባለው እዚህ ጋር ክርስቲያን የሚለው ቃል ነሷራ የሚል ነው። ነሷራ የሚል አለ እዚህ ጋር አሳየኝ።
አጋሪማ እኮ ምን እስላሙም ሆኖም እኮ ሊያጋራ ይችላል። ክርስቲያን ብቻ አይደለም አጋሪ። ገብቶሃል? አይሁድ አጋሪ ይባላል። ሙናፊቃን ሊሆን ይችላል። አይ ሀቢባ እንዳይቆይ እየደረበብኝ ነው። ትቀጥላለህ። ክርስቲያኖች አጋሪ ናቸው አይደሉም? እንደ እስልምናው እኔ ቁርአን ላይ አሁን አሳያለሁ እኮ። እሺ ነሷራዎች አጋሪዎች ናቸው የሚል የት አለ? አምጣውሽ። አጋሪ ነው በአላህ ያላመነ ሁሉም አጋሪ ነው። ነገር ግን እዚህ ጋር አንተ ያመጣኸው እዚህ ጋር ማስረጃ ብለህ ያመጣኸው ጋር ክርስቲያን የሚል የሚጠቅስ የለም። ያ አዩሃ ለዚና አመኑ ታለ በኋላ ታመኑ በኋላ የሚያጋሩትን ነው። ታመኑ በኋላ የሚያጋሩትን እነሱ ቆሻሻዎች ተሃዲዎች ስለሆኑ የተከበረው መስጂደል ሐረም እንዳይገቡ ነው እየተናገረ አይደለም። ሙስሊም ያልሆኑትን ክርስቲያኖችና አይሁዶች አጋሪ ናቸው። ክፍሉ የሚያወራው ቀጣይም ስለ ኡዘይርና አይሁዶች ፕሊስ 31 ላይ አድርግልኝ። እንትና ቃል አይ ቲንክ 31 ላይ አድርግልኝ። እዚህ ላይ አልፈር ያለው ፕሊስ አዳምጣ። ቆይ ምን አሳቀ? አይ ሁሉ ጊዜ ያንተ ሻሻው ፕሊስ አዳምጥ። ቆይ ከ30 ነው የምታነበው ስለ ክርስቲያኖች ነው የሚያወራው። 29 ነው የምታወራው ስለ ክርስቲያኖችና አይሁዶች ነው። ከነርሱም በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳታቸውን የማርያምን ልጅ አልመሲህ ካላ ሌላ አምላክ አድርገው ያዙ። ከሚያጋሩት ማንን ነው አልመሲህን አምላክ አድርገው ያዙት? ኢየሱስን ከሚያጋሩት አጋሪ ብሎ ቁጥር 28 የጠቀሳቸው ክርስቲያኖችን ነው። ከሚያጋሩት ሁሉ የጠራ ነው። ቁጥር 29ን አድርግልኝ። ክርስቲያን ብሎ ይጠቅሳቸዋል። ቁጥር 29ን አድርግልኝ። 29ን ከነዚያ መጽሐፉን ከተሰጡት ሰዎች ከነሱ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን እውነተኛውን ሃይማኖት የማይቀበሉትን እነርሱ የተዋረዱ የተከበሩ አልከኛ አንተ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡት ድረስ ተዋጓቸው። ጂዚያ የሚከፈለው ለአይሁድና ለነሳራዎች ብቻ ነው ወይንም ለክርስቲያኖች። ቁጥር 30 አድርግልኝ። ከፍ አድርገው። ክፍሉ የሚያወራው ስለ ክርስቲያኖችና አይሁዶች አጋሪ እንደሆነ ነው። አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖች አልመሲህ ያላ ልጅ ነው አሉ። አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖችስ አልመሲህ ያላ ልጅ ነው አሉ። እነዚያ ከነሱ በፊት የካዱትን ማንን ነው? ክርስቲያኖችን የካዱትን ሰዎች ቃል ቆይ አዳምጥ። ክርስቲያኖቹ ምን ተብለው ይጠራሉ? ካዲ አንድ፣ አጋሪም ካዲም ተብለው ይጠራሉ። እነዚያ ከነሱ በፊት የካዱትን ሰዎች ያመሳስላሉ። አላህ ያጥፋቸው። ስለዚህ አጋሪ ቁጥር 28 አድርገዋል። አጋሪ ተብለው የሚጠሩት እነማን ናቸው? ክርስቲያኖች ናቸው። ምንድናቸው እነሱ? ቁጥር 31 አድርግለት። ክርስቲያኖች አጋሪ እንደሆኑ አሳየው እኮ የእስልምና ጭንቅላት ማለት ነው። ከሚያጋሩት የሚለውን አሳየው። አጋሪ ክርስቲያን ብቻ ነው ማለት ነው። አልወጣኝም። ክርስቲያን ብቻ ነው የሚል ጥያቄ አልወጣኝም። እኔ ጀመር ክርስቲያን የሚባል የት አለ? ክርስቲያን የሚባል እኮ አይታወቅም። መጀመሪያ መጽሐፍ ቅዱስ ላይ ራሱ ክርስቲያኑ የተባሉት እነማን ናቸው? ወይስ ክርስትና እምነት ብለህ የምትይዘው ራሱ ክርስቲያን የሚመች ተባለ? መጀመሪያ ከፍጥረት እስከ ራእይ ድረስ እንኳን ብፈልግ አታገኝም፣ አታመጣም። ይሄን ታውቀዋለህ ራስህ ማለት ነው። ጥይትህን ጨረስክ ማለት ነው አብዱራህማን። ጥይትህን ጨረስክ ማለት ነው። አሁን ጥይትህን ጨረስክ ማለት ነው። ስለዚህ ቁርአን ቆይ ለምን ትስቃለህ? ስለዚህ ቁርአንህ ያላከበረውን አንተ ልታከብር አትሞክር። ስለዚህ ቁርአንህ አጋሪ እርኩስ ብሎ የሚሳደበው ክርስቲያኖችን እንደሆነ ግልጽ ነው። ስለዚህ አንተ ደግሞ ሰዎችን አክብሯል ክርስቲያኖችን አክብሯል ስትል እርኩስ እያለኝ ክብር ሊሆን እንደማይችል ሜቢ ግልጽ ነው። ወደ ዋናው ፖይንታችን እንመለስና ግን የኛው ዋና ፖይንታችን ስላልሆነ እሺ ላውራ ቀጥልሽ። ይኸውልህ ክርስቲያኖችን ሲያከብር ምን ያለ እንደሚጣራ ራሱ ታውቀዋለህ። የአህለል ኪታብ ተዓለው የአህለል ኪታብ እያለ ነው። እናንተ የመጽሐፍ ሰዎች ሆይ ኑ እናንተም በመጽሐፋችሁ እኛም በመጽሐፋችን ነው እንግባባ እንነጋገር እያለ እያከበረ እንጂ የሚናገረው ስታናገራቸው እንኳን ስታከብራቸው ሱራ 3:59 ክፈትልኝ። ሱራ 3:59 ክፈትልኝ። እንደዛ አይደለም የሚለው እንረጋገም ነው የሚለው። እንከባበር ሳይሆን የሚለው እንረጋገም ነው የሚለው። አትዋሽ። እንነጋገር ነው የሚለው። ተው እንነጋገር አይደለም። ኑ ያላህን እንትን እንጥራ፣ ያላህ እርግማን በእነሱ ላይ ይውረድ ነው የሚለው። ቁጥር 59 ጀምሮ አይ ቲንክ ይመስለኛል ሱረቱ ኢምራን 59 እስከ 60 ምናምን አካባቢ። ቆይ አንዴ
ያላ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው አለ። ከአፈር ፈጠረው ከዚያም ለእርሱ ሁን አለው ሆነም ይላል። ውሸት ነው። ምክንያቱም አደም 9 ወር ሙሉ ተረግዞ ነው የተወለደው። ኢሳ ግን 9 ወር ተረግዞ ኢሳ 9 ወር ተረግዞ ነው የተወለደው። አደም 9 ወር አልተረገዘም። አደም ከአፈር ነው የተበጀው። ኢሳ ደግሞ ተወልዶ ነው። ቆይ አዳምጥ። ኢሳ እናት አለችው፣ አደም እናት የለችውም። አንድ ናቸው ይላል። ውሸት ነው። ቁጥር 60 ላይ ይህ ከጌታ ዘንድ የሆነ ማስረጃ ላይ ለኛን እንዴ አዳም እናት አለችው፣ አዳም እናት አለችው፣ ኢሳ እናት የለችውም፣ ሜሪም እናቱ አይደለችም። አመጣላለሁ መረጃውን አሁኑኑ። ቁጥር 60 ላይ ይህ ከጌታ ዘንድ የሆነ እውነት ነው አለ፣ ከተጠራጣሪዎችም አትኑ አለ። ቁጥር 61 ነው አድርግልኝ። አሁን ያለው ውሸት መሆኑን ላሳያችሁ። እውቀትም ከመጣልህ በኋላ አለ። ልብ በሉ፣ ስለ እንትን ተከራክረውት ነው፣ ስለ ሩህ ተከራክረውት ነው። እውቀትም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁን ፕሊስ ቆይ አንድ ሚዩት አድርግ። ለምን ሚዩት ወይ እርግማን እንደሆነ ላሳየህ፣ አንተ እንደዋሸ ላሳየህ። እውቀት ከመጣላችሁ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ አለ ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁንም ነፍሶቻችንና ነፍሶቻችንን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ ያላህም ቁጣ በውሸታሞች ላይ እናድርግ በላቸው። እርግማን የጠራባቸው ተፍሲራቶችን ሙሉ ማየት ይቻላል። ከዛ ወዲያ ምን ሆነ? እንረጋገም አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር አይ ቲንክ የሚረግሟችሁ መርቁ የሚለው ቁጥር 10 ላይ ነው፣ እንደዛ አካባቢ ላይ። ማርቆስ ወንጌል ምዕራፍ 12 ቁጥር 14 አይምና ሮሜ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ስለሚል ክርስቲያኖቹ መረጋገም አልፈለጉም። እንከራከር ብለው ሲሉት ክርስቲያኖቹ እንወያይ ሲሉት ሩህ ሆነ ኢሳ ወይንም ደግሞ ኢሳ መንፈስ ከሆነ ልብ በሉ፣ የአላህ መንፈስ ከሆነ የአላህ ቃሉ ከሆነ ሱራ 4 171ን መሰረት አድርገው የአላህ ቃሉና መንፈሱ ከሆነ ፍጡር አይደለም ብለው ሲከራከሩት መልስ ሲያጣ ጊዜ ምንድን ያደረገው መሐመድ? ኑና እንረጋገም፣ ከዛ እኛ ልጆቻችንን እንጠራለን። ቆይ ትቀጥላለህ። መሐመድ ላይ አትምጣ፣ እረፍ። ቆይ መሐመድ ላይ አትምጣ። አሁን ኮንቴክስቱ አያስቀድም። መሐመድ ላይ እኮ ትጨርስ። ለምን መሐመድ ላይ ትሄዳለህ? ምን አልኩኝ? መሐመድ ላይ አሁን ላይ ያለው መሐመድ ላይ ያስከዳል። መልሰው። እሺ መልሰው፣ እንደሚያስኬድ ላሳየህ። መልሰው። እሺ ቁርአኑ ላይ ያስኬዳል። አዎ ምን ብሎ ነው? በየት ብሎ ያስኬዳል? እስኪ ንገረኝ እስኪ። እሺ አንብበው። ይሄ የተናገረው ይሄንን ኑ ልጆቻችንና ሚስቶቻችንን እንጥራ ያለው አላህ ነው ወይንስ መሐመድ ነው? ይኸው መጀመሪያ ከላይ ያለው ልጅኛዋን ቆርጠህ ብቻ ሳይሆን ማሰብ ያለበት ለመረጋገም ሚስቶችና ልጆቹን የጠራው አላህ ነው መሐመድ ነው? በላቸው እያለ ነው። አላህ ነው፣ መልእክቱ ያላህ እኮ ነው። ና በላቸው፣ መሐመድ ሆይ በላቸው፣ ኑ በላቸው። መልካም። ስለዚህ እንደዚህ ብሎ የሚላቸው መሐመድ ነው ወይንስ አላህ ነው? ሰዎቹ ኑና ሚስቶቻችሁን ያዙና ኑ፣ እኔም ልጆቼን ይዤ እመጣለሁ፣ ሚስቶቼን ይዤ እመጣለሁ፣ ከዛ አላህ ቁጣ እንዲወርድባቸው እንዲረጋገሙ የጠራው የሚጠራቸው መሐመድ ነው ወይንስ አላህ ነው? ሰዎቹን መልእክቱ ያላህ ነው፣ ተናጋሪው መሐመድ ነው። ስለዚህ ይሄንኛውን ልጆቹን የሚጠራው መሐመድ ነው አይደል? መሐመድ ላይ አለ፣ መሐመድ ነው የሚል አለ እዚህ ጋር ተናጋሪው። አላህ ነው መጥቶ ሰዎቹ የሚነግራቸው ይሄንን ኑና ሚስቶቻችሁን እዘን። ልብ በል ሱራ 17 85 ላይ የሚገኝ ይመስለኛል። ከሩህ ይጠይቁሃል ለሩህ ካላ ዘንድ ብቻ ነው የሚል አለ። ምንድነው? ጠየቁትና መልስ አጣ። መልስ ሲያጣ ምንድነው ያደረገው? ልጆቻችሁን እዛችሁ መሐመድ ነው ያሳያለሁ። ከፈለክ እንድትል ሱረቱ ካፍ ላይ ተቀምጦላል። ሱረቱ ካፍ ላይ ሶስቱ ጥያቄዎች ተጠይቆ መሐመድ ለ15 ቀን ያህል ቆይቶ ቤቴ ውስጥ ውሻ ስለገባች ነው መልሱን ያጣሁት ያለበትን አሳያለሁ። ከፈለክ እዚሁ ለነቁምና አንተ ተው፣ የጥላቻ እንትንን መርዝን አትርጭ። አንተ ይኸውልህ የእስልምና ህግጋቶችን በአንተ ዝም ብለህ ቆንጥረህ አውጥተህ በመረዳት ሳይሆን ህግና ስርዓት አላቸው። ልክ መጽሐፍ አውደዋለሁ እንደምትጃጃለው ሁሉ ማስረጃ ልስጥ ወይ? ዝም ብለህ እንትን አትበል። በቃ እኔ ማስረጃ ሰጣለሁ ላወራሁት። በነገራችን ላይ ማስረጃ ሰጣለሁ ላወራሁት። ይሄንን ክፍል አንብብልኝ እሺ። ይሄን ክፍል አስረዳኝ እሺ። ይኸውልህ ክፍሉ የሚለው ይሄን ክፍል አስረዳኝ።
ፈቁል ተዓለው ነድኡ አብናአና ወአብናአኩም ልጆች ወኒሳአና ወኒሳአኩም ወአንፉሰና ወአንፉሰኩም ኑ በላቸው እናንተም በነፍሶቻችሁ እዚህ ጋር ሴቶቻችሁና ልጆቻችሁን ነፍሶቻችሁን ከዛም አጥብቆ አላህን እንለምናለን የአላህንም ቁጣ ውሸታሞች ላይ እናደርጋለን በላቸው ሲል ምንድነው ሐቅ መተውላቸው ሐቅናን ማጃአከ ሚነል ዒልሚ ነው በእውቀት ነው ሲጀመር እዚህ ጋር ያለ ያለው ማለት ነው እውነትን አንቀበልም ታሉ ፈነጃል ለዕነቱላህ ዐለል ካዚቢን ያላህ ውሸታሞች ያላህ እርግማን በእነሱ ላይ ይሁን ይሄ ለአይሁድ እንጂ ነሷራ የሚል የመጣ የለም አንተ ይሄንን አሁን ኦኬ ለአይሁድ ምን አሳየኝ ይሄን ወንድማችን ኋላ ያለው ወደ ላይ ከፍ አድርገው ወደ ላይ ከፍ አድርገው ወደ ላይ ያለውን ከፍ መልካም ልብ በሉ ለአይሁድ ነው ብሏል እስማማለሁ ለአይሁድ አብዱራህማን ለአይሁድ ነው ልስማማለት ስለ ኢሳ ነው ክርክሩ ስለ ኢሳ አይሁዶች ምን አግብቷቸው የሚከራከሩት ምክንያቱም እንደ ነብይ አይቆጥሩት እንደ አምላክ አይቆጥሩት ስለ ኢሳ ነው ክርክሩ ኢሳ ያላህ ቃልና መንፈስ ነው የሚለው ነው ክርክራቸው ምን አስጨንቋቸው ነው አይሁዶች ቃል ሆነ መንፈስ ሆነ ስለ አይሁድ ነው ብሎኛል አንድ ተፍሲር አሳየኝ እስቲ አይሁዶች ናቸው ይሄ የነጅራን ክርስቲያኖች ናቸው የተከራከሩት ባይዘይ ስለ አይሁድ አንድ ተፍሲር የታለ ነጅራን አንድ ተፍሲር አንድ ሙፈሲር አምጣልኝ እንደዛ ብሎ የፈሰረ ይሄንን ክፍል አይሁዶች ናቸው የተከራከሩት የሚል ወደ ላይ ራሱ ቃል በቃል አለ ወደ ላይ ወደ ታች ከፍ አድርገው ወደ ላይ ማለት ነው ከ31 ወደ ላይ ወደ ታች ስንት ላይ አድርግልህ ስንት ላይ አድርግልህ ወደ ላይ ቁጥሩን አላየሁትም ወደ ላይ ኦኬ 61 ነው አሁን 60 አድርግልሃለሁ ከፍ ልበላው ነው ላ የቅድሙን ያመጣው አካባቢ ላይ ማለት ነው እሱ አይደለም እኛው ስለ ኢሳ ከ59 አድርገህ ስለ ኢሳ ነው የቅድሙ ያመጣው የታለ የቅድሙ እኮ አሁን እዚህ ጋር የለም እሱ ስለ ኢሳ ነው ምንድነው የምታወራው ሰውዬ ስለምን እያወራህ ነው ከ59 አድርግለት 63 ላይ 61 ነው ያነበበልህ 59 ጀምራ ያንበበው ስለ አይሁዶች ነው የተከራከሩት ብሎኛል አንድ ሙፈሲር እንደዛ ብሎ የፈሰረልህ እስቲ ታመጣልኛለህ ማለት ኢሳ ነው ያላህ ቃል ነው አይደለም መንፈስ ነው መሰለ ኢሳ እንደላህ ከመሰለ አደም خلقه من تراب ኢሳ ከምንድነው ይሄ ስለ ኢሳ አፈጣጠር ነው ኢሳ አፈጣጠር እየተናገረ ነው ስለዚህ አውዱ እሱን አይደለም ያልኩት እኔ እሱን አውዱ ስለ ኢሳ አፈጣጠር በእናትህ አውዱ ስለ ኢሳ አፈጣጠር ከሆነ እየተናገረ ያለው አይሁዶች ስለ ኢሳ አፈጣጠር ተጨንቀው ነበር እያልከኝ ነው አይሁድማ እኮ ከምንም አይቆጥረውም ኢሳን አይሁድ ማለት አንተም ራሱ አይሁዶችን ትከተላለህ እንደ ነገሩ የእስራኤል ንጉስ እያልክ ትከተል ይሆናል እኮ አይሁዶች ማለት እንደውም ነገሩ ምንም ስለሆነ ለምን እንደምስቅ አይገባኝም ነብይህ አይሁዶችንና ክርስቲያኖችን እስካልተከተልክ ድረስ ቂያማ ቀን አይመጣም ያለበት አዲስ እንዳለ ስላለ ስለማታውቅ ይሆናል ይሳቀው አይሁዶችንና ክርስቲያኖችን እስካልተከተልክ ድረስ ብቻ ሳይሆን የእንትን ጎሬ ይለዋል እቺ እንሸላሊት ነው የምትባለው እቺ ትንሿ እንትን ግድግዳ ላይ የምትሄድ እሷም የገባችበት ቀዳዳ የምታክል ቢገቡ እንኳን ተከትለ እስካልገባ ድረስ ቂያማ አይመጣም ይላል ስለዚህ ተረጋጋ አይሁዶችን እንድትከተል ያዘዘህ ነው እየጨመርክ አምጣውና ወይም ከጉግል ገብተህ ማን ነው ያ እንትን ያዘጋጀው እንትን ብለህ ፈልስፈው እሱን አሁን አንተ ጋር ይኸውልህ ተረጋጋ አንተ ጋር በማስረጃ አደባባይ ማለት ምናምን ምክንያቱም ከትንጋ ክፍሉን ፈሰረ አይሁዶች ነው ብሎ የፈሰረልህ አንድ ሙፈሲር አምጣ ወይንም ሶሪ ይበል ይሄ ክፍል የተከራከሩት ስለ ኢሳ አፈጣጠር የተከራከሩት አይሁዶች ናቸው ብለኸኛል ክርስቲያኖች የናጅራን ክርስቲያኖች አይደሉም ብለሃል ማስረጃ አምጣልን የናጅራን ክርስቲያን ለመሆናቸው ማስረጃ ቀርመስተይ እስኪ አንተ ማስረጃ ማምጣታችንም ማለት ነው እኔ አልችልም ማስረጃ ማምጣታችንም ታንክ ዩ እኔ አልችልም ተፍሲሮቹን ክፈትለት አንተ ተፍሲር ልታስተምረኝ ወይ ጉድ ጂል በራሱ ይታላሉ ለምን እንደምስቅ አልገባኝም ስማማ ነገር እምነግርህ ምን አለ መሰለህ
አይ ተረጋጋ፣ ቆይ ምንም አልነግረኝም። ተፍሲሮች ይናገሩ። እነ ኢብን አባስ እነ ጃለሌን እነ ኢብን ከሲር ምን ብለው ነው ያስቀመጡት የሚለውን ብንመለከት አይሻልም? ለምን ትስቃለህ እንደሞኝ? ለምንድን ነው ሚዩት የምታደርገኝ? የኢብን አባስ ወይስ የኢብን ከሲር የማን ነው ይላችሁ? እሺ ምን ይላል ጃለሌን? whoever from among Christian dispute with you concerning him ወጣህ እንዴ? ክርስቲያኖች ብሎ ጃለሌን ገና ሲጀምር ይጀምረዋል አይደለ? ወጣ የነውስ ልጁ ጃለሌን ገና ሲጀምር ክርስቲያኖች ብሎ የሚጀምረው። ኢብን አባስስ ምን ብሎ የሚጀምረው? እስኪ በኢብን አባስ ዝቅ አድርገህ ኢብን አባስ እሺ Allah then mentioned the dispute of the delegation of Najran within the prophet ቀደም ምን ብያለሁ? የናጅራን ክርስቲያኖች ናቸው ብያለሁ አይደለ? ናጅራን ብሎ ያስቀምጠዋል ማለት ነው። ኢብን አባስ ስለ ጂሰስ ነው የተከራከሩበት። ምክንያቱም ሩህ አላህ ከሆነ ያላህ ቃሉና መንፈሱ ከሆነ ፍጡር አይደለም ብለው ተከራከሩት። አይ ኢሳ እኮ ልክ እንደ አደም ነው አለ። እንደ አደም ነው ሁናለው ፈጠረው አለ። ኖ እንደ አደም አይደለም። አደም 9 ወር ተረግዞ ነው የተወለደው። ኢሳ ግን እንደናንተ ቃል የሁን ቃሉና መንፈሱ ነው፣ አንድ አይደለም። አይምን ኢሳ 9 ወር ተረግዞ ነው የተወለደው፣ የሁን ቃሉና መንፈሱም ነው። አደም ግን ከአፈር ከጭቃ ተጠፍጥፎ የተሰራ ነው። አደም እናት አባት የለውም። ኢሳ ግን እናት አለችው። ተመሳሳይ አይደሉም፣ አንድ አይደሉም። ክርክራቸው ይሄ ነበረ። አደም ያላህ ቃል አልተባለም፣ ኢሳ ግን ያላህ ቃል ተብሏል። አደም ያላህ መንፈሱ ነው አልተባለም፣ ኢሳ ግን ያላህ መንፈሱ ነው። ክርክራቸው ይሄ ነበረ። መንፈሱ ደግሞ ፍጡር አይደለም የሚል ነው። ሱራ 17:85 እና እንደክፈትልኝ እስቲ። አይ ቲንክ 17:85 ይመስለኛል። ቅድም ግን እዛ ጋር ሚስቶች ያለው አላህ ነው ያለው። አላህ ሚስቶች አለኝ እያለ ነው። እንደዛ ፈረቱት ነው እያሳቀኝ ነበር። 17:80 ያ መሐመድ እኔ እኮ መሐመድን ምንም አታክ አላደረኩም። አታክ ባላደረኩበት ላይ መሐመድን ለማለት ፈልገህ ነው ብሎ አታክ አደረገ። እንትና አላህ ነው እንጂ ያለው መሐመድ አይደለም ማለት። አላህ ቢሆን ችግር የለውም፣ ለነሱ አታክ ቢደረጋላ ችግር የለውም። መሐመድ ሲሆን ግን ይረብሻቸዋል። እንደዚህ ይላለው፣ ከሩህም ይጠይቁሃል። ከምን ከሩህ ይጠይቁሃል? ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጥህም በላቸው። እውቀት የለኝም አላቸው ማለት ነው ሲከራከሩት። ምን ሩህ ማለት ኢሳ ያላህ ሩህ ነው ወይ ብለው ጠይቀውት ነበረ፣ ሞግተውታልም። ለዚህኛው ጥያቄ ሱረቱ ካፍ ላይ የሚገኘው ነው። 15 ቀን ድረስ አስቦ መልስ አጥቶበት ማለት ነው። በኋላ መጨረሻ ላይ ለምንድን ነው መልስ ማሰጠን ሲሉት ቤቴ ውስጥ ውሻ ስለገባች ነው መልስ ያልሰጠዋችሁ። ቤቴ ውስጥ ውሻ ስለገባች ውሻ ቤቴ ውስጥ ከገባ ደግሞ መልአክ አይመጣም ቤቴ ውስጥ ውሻ ሲገባ መልአክ ስለማይገባ ጅብሪል መጥቶ ቤት ውስጥ መልስ ይዤልህ ያልመጣሁት እኮ ቤት ውስጥ ውሻ ስለነበረ ነው ጡጥላለኝ ብሎ በእንደዚህ አይነት ፎገራቸው ማለት ነው። መጨረሻው ላይ ምንድነው ያመጣው? ከሩህ ይጠይቁሃል። ከሩህ ይጠይቁሃል። ሩህ ከጌታ ዘንድ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ለጥያቄው መልስ ምንድነው የመጣላቸው? መልሱ አላህ ዘንድ ነው እንጂ እኛና አቅም ነው። በቃ ይሄ መልስ ሊሆን አይችልም። መልሱ አላህ ዘንድ ነው ማለት መልስ ሊሆን አይችልም በፍጹም ማለት ነው። ሱራ 18:23 አንዴ ክፈትልኝ። እሺ ምንድነው? ተመለሽ ፖዙር አለ ናኑ ተመለሽ። አስወጥቷት ነው መሰለኝ ናኑ ልዘረግፈን ነው። ኧረ ናኑ አወጣለች። ሜቢ ሪፖርት ነው ምንድነው? አሮን ነው
አይ አለሽ ቀጥ ኦኬ አሁን አትልቂኝ አውረት ይሰማል። እስኪ ታብታብ አድርጉ ጋይስ። እንዴት መሰለኝ አለሽ ቀጥሉ። ቦስ አለ ሪፖርት ማለት ሶሪ እና ታብታብ አድርጉ ሶሪ። አረ ኮፒ ሊንክ እሺ ተወዳጆች ቁጥር 1 እና 22 አድርግልኝ። ልክ እንደዚህ አይነት ጥያቄ ነበር የሚመልሰው። ምንድነው እሱ የሶስት ውሻው ጉዳይ 15 ቀን የቆየበት ያነሳውላችሁ እዚህ ጋር ነው። ተፍሲራቶቹን ሱረቱ ካፍን እንዲቴል ስታዩ ታውቁታላችሁ። 15 ቀን የቆየበት ውሻ የገባበት ቤት ውስጥና ምናምን ነገር ስንት ናቸው ተብሎ በተጠየቀበት ላይ በዋሻ ውስጥ ባደሩ ላይ የሰጠው አስቂ ምላሽ ሱራ 11 ላይ የሚገኘው 85ኛው አያ ጋር ተመሳሳይ ነው። በሩቅ ቆርቋሪ ሆነው አለ በጥርጣሬ 3 ናቸው አራተኛው ውሻቸው ነው ይላሉ። ልብ በሉ 3 ናቸው አራተኛው ውሻቸው ነው ይላሉ። አሜት ነው ይሄ። ይሄውን ኢተርናል የሆነ የፈጣሪ ቃል ነው ብለው የሚያምኑት አሜት ማለት ነው። እንዲህ ይላሉ አላህ ሰማይና ምድርን ከመፍጠሩ በፊት ይሄ ቃል ባላህ ዘንድ ተጽፎ አለ ብለው ነው የሚያምኑት። በጥብቁ ሰሌዳ ላይ ዘላለማዊ ቃሉ ነው ይሄ። ምን ብለው ያምናሉ? አላህ ምን ብሎ አሜት እሱ ዘንድ ተቀምጧል። ሰማይና ምድርን ከመፍጠሩ ሰዎችን ከመፍጠሩ በፊት ይሄ ቃል አለ። ምን የሚል በሩቅ ቆርቋሪዎች ሆነው አራተኛው ውሻቸው ነው ይላሉ የሚል አላህ ዘንድ እኛን ከመፍጠሩ ነበር አስቀድሞ ነበረ። ኦኬ 5 ናቸው 6ኛው ውሻቸው ነው ይላሉ። ስንት ነው ተብሎ ሲጠየቅ እኮ ነው ምላሽ እየሰጠ ነው። 7 ናቸው 8ኛው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን ጥቂት ነው። ልብ በሉ ጌታዬ ቁጥራቸውን አዋቂ ነው። እሱንማ የጠፋን እኛ ስንት ነው ተብሎ የተጠየቀው ይሄ መልስ ሊሆን አይችልም። ሄዳችሁ ደምሳሽን ለምሳሌ የሆነ ነገር ስትጠይቁት አንዳንዶቹ 20 ነው ይላሉ፣ አንዳንዶቹ 21ኛው ውሻቸው ነው ይላሉ፣ አንዳንዶቹ 30 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ፣ አንዳንዶቹ 40 ናቸው አንደኛው ውሻቸው ነው ይላሉ። መልሱን ፍቅር ሲዝ አምላኬ ነው የሚያውቀው ቢላችሁ አንተ ነብይ ነህ ትክክለኛ መልስ አመጣህልን። ዋው ዋው ዋው። ከዛስ 7 ናቸው 8ኛው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው። ደምሳሽ ስንት ናቸው ቁጥራቸው? ጌታዬ ቁጥራቸውን አዋቂ ነው። አንዳንዶቹ እንደዚህ ነው ትላላችሁ፣ አንዳንዶቹ እንደዚህ ነው ትላላችሁ፣ አንዳንዶቹ እንደዚህ ነው ትላላችሁ። መልሱን የሚያውቀው ጌታዬ ነው። ይህንን የሚመልሰው ደግሞ ማን ነው? ጌታው እንደዚህ በልና ንገራቸው አለኝ። ዋው በቃ አንተ ነብይ መሆንህን አረጋግጠናል። ትክክለኛ መልስ ሰጥተህናል። ቁጥራቸው ነው። እሺ ጥቂት ሰው እንጂ ጌታዬ ቁጥራቸውን አዋቂ ነው። ጥቂት የተገነበት ጥቂት ሰው እንጂ አውቃቸውም በላቸው። ጥቂት ሰው እንጂ አውቃቸው። እነኛ ጥቂት ሰዎች 6 ያሉት ነው የሚያውቁት ወይንስ 7 ያሉት ወይንስ 4 ያሉት? የትኞቹ ናቸው ጥቂቶቹ ሰዎች? ጭራሽ ሌላ ጥርጥር ማለት ነው። ጥቂት ሰው እንጂ አያውቃቸውም ሲል የትኞቹ ናቸው ጥቂቶቹ የሚያውቁት ሰዎች? እየተከራከሩ ነው በቁጥራቸው። አዋላህ ይመጀው። ከዛስ በላቸው በእነርሱም ግልጽ ክርክር እንጂ ጠልቀህ አትከራከር። በእነርሱ ጉዳይ ከነርሱ ከመጽሐፉ ሰዎች አንድንም አትጠይቅ ወደሚል መጣ ማለት ነው። ለምን አትከራከር? በቃ ተከራከር ሱራ 501 ላይ ትጠፋላችሁ ወይንም ደግሞ ትከፍራላችሁ ስለሚል ማለት ነው። ይሄ መልስ ሊሆን አይችልም ማለት ነው። እና ስለዚህ ዋናው የጠየቁት ሱራ 361 ላይ መልሰው የነጅራን ክርስቲያኖች እንጂ አይሁዶች አይደሉም። ለጠየቁትም የሰጣቸው ምላሽ መጽሐፉ ላይ እንዳለው እንዳያችሁት ምንም አሳማኝ አይደለም። ዕውቀት ከመጣልህ በኋላ በእነርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን ሴቶቻችሁንና ሴቶቻችሁን ነፍሶቻችንና ነፍሶቻችሁን እንጥራ፣ ከዚህም አጥብቀን አላህን እንለምን፣ የአላህ ቁጣ በውሸታሞች ላይ እናድርግ በላቸው። ጥያቄ ሲጠይቁህና ሲከራከሩ አይ ራሳችን ብቻ እንረጋገም እኮ አይደለም፣ ሚስቶቻችሁን ያዙና ኑ። ልብ በሉ፣ ሚስታችሁን እዛችሁኑ፣ ህፃናት ልጆቻችሁንም ልብ በሉ፣ ልጆቻችሁንም እዛችሁኑና እንረጋገም። ከዛ ያላህ ቁጣ በውሸታሞች ላይ ይሁን። ሰውየው እኔ ሄጄ ስከራከር ይሄ ትክክል አይደለም ብዬ ከሞገትኩት ሚስትህን እዘህና
ከመከራከር ይልቅ ማለት ነው ሚስትህን ዘህና ልጆችህን ዘህና እንረጋጋ። ይቅርታ አንድ ላውራና ክርስቲያኖችን አንድ ላውራና እሺ የተረጋጋው ለምንድን ነው? ክርስቲያኖችና አይሁዶችን ነው እንደዚህ የተባለው ይሄ ክፍል እዚህ ቦታ ላይ መጀመሪያ የወረደበት ምክንያት አለ። አያው የወረደበት ምክንያት አለ። ያ ምክንያቱን ደግሞ አንተ ምንድነው ያልከው? በመንፈስ ጉዳይ ነው። ኢሳ መንፈስ ነው መንፈስ አይደለም። በዛ ክርክር ነበራቸው አልክ። ያ አይደለም ክርክራቸው ያን አልነበረም። ነብይ ሰለላሁ ዐለይሂ ወሰለም እሳቸው ነብይ ሆነው በመዲና ላይ መካ ላይ በመጡበት ጊዜ ክርስቲያኖች ከየመን ማለት ነው ከየመን ያሉት ክርስቲያኖች ነብይ በመካ ላይ መጥቷል ሲባል እስቲ እንጠይቀዋለን እስቲ እውነተኛ ነብይ እንደሆነ እናረጋግጣለን ብሎ ተሰብስቦ ይመጣሉ ወደ መካ ማለት ነው። ተሰብስቦ ከመጡ በኋላ እርሳቸው ተቀበሉና አስቀመጡ። ከዛም ተወያዩ ማለት መጀመሪያ የተወያዩት ስለ አብርሃም ተወያዩ። ስለ አብርሃም አላህ Subhanahu Wa Ta'ala በትክክል አብራራቸው። ማስረጃ ከቁርአን ላይ ማስረጃ ደግሞ ስለ ኢየሱስ ማለት ማስረጃ ኢብን ከትር ያብራራል። ኢብን ከሲር መቼ ነው የመጣው? ኢብን ከሲር መቼ ነው የመጣው? ያው መጀመሪያ ሐሳብን አሻሽል። ምክንያቱም አንተ ቅድም የተናገርከው ነገር አይገናኝም። ቆይ የሚገናኝ ነገር አይደለም ያወራኸው። ስለዚህ እኔ አብዲ አትጮ ኢብን ከሲር ነብይ ከሞተ ከስንት መቶ ዓመት በኋላ ነው የመጣው? ንገረን። ዋናው ነገር ይኸውልህ እዚህ ጋር ሐዲሱን ማለት ያስተላለፉት መልእክት አለፈ። ፕሊዝ ኢብን ከሲር ነብይ ከሞተ ከስንት መቶ ዓመት በኋላ እንደመጣ ነገራቸው። ከሌላው ኮት አድርጎ ነው ኢማም ይኸውልህ እሱን ኮት ያደረገው ከሌላ ነው። ገብቶሃል አይደለም እኮ? እንደዛ ከሆነ ማስረጃ አንጣልኝ። በነብዩ ጊዜ እንደዛ እንደሆነ ሐዲስ አንጣልኝ። ከቡሃሪ ኢብን ከቲር ኮት ያደረገው ይኸውልህ ሙሐመድ ኢብን ኢስሐቅ ከሱ ኮት አድርጎ ነው። ሙሐመድ ኢብን ኢስሐቅ እንዲህ ብለዋል። አብራርቶ እዛው አስቀምጧል። መልካም ሙሐመድ ኢብን ኢስሐቅ የታመጣው ከታሪክ አንፃር እኮ ነው። ከታሪክ አንፃር እንትን አድርጎ አስቀምጧል አይደለም? ግን አንተ እያወራ ያለው ነገር አይገናኝም። አንተ ያልከው ነገር አይደለም። አንተ በዚህ ላይ ቀጥታ ነው መንፈስ ነው አልከው። ፕሊስ አትጩህ። ተረጋጋና ከፍ አድርጉትና ቪዲዮ ክፈትና ማስረጃውን አሳየን። ስናዱን አሳየን። ሼን ኦፍ ናሬሽኑን አሳየን። ግሬዱን አሳየንና ትቀጥላለህ። ተረት ማውራት ቆሟል። አሁን ታው በኋላ ተረት እኮ አይደለም። ይኸውልህ ተረት ሳይሆን እዚህ አያ ወረደበት ምክንያቱን አሳያለሁ። ክፈት ይኸውልህ አያው የወረደበት ምክንያት እዚህ ጋር ተመልከት። በምን ምክንያት አያው እንደወረደ እዚህ ጋር ይናገራል። the reason for the mubarak and the ቸሩን ማውረድ እዚህ ጋር አስቀምጣለሁ እኮ። ይኸው ተመልከት። መሐመድ ኢብን ኢስሐቅ said በምኑ ነው ተመልከት። በዚህ በተፍሲሩ ላይ ያስቀመጠው ዝርዝር እዚሁ አለ። ገብቷል አይደል? ምን አይነት ሰዎች እዛ እንደመጡ የመሐመድ ኢብን ኢስሐቅን አስቀምጥልን። እሺ መሐመድ ኢብን ኢስሐቅን አስቀምጥልን። ከማን ወሰደው አስቀምጥልን። አዎ እሱን ደግሞ አይወልክ እዚህ ጋር ማለት እዚህ ኮት አድርጎት ኢንፎርሜሽን እኮ አስቀምጠዋል። በምን ምክንያት እንደሆነ እዚህ ጋር ያወራል። ስለዚህ አንተ ቅድም ያወራው አሁን ያ ነገር እኮ አይደለም። ቆይ ቀረ ድሮ መፎግሩበት የሆነ አንድ ከነብይህ ከሞተ ከ900 ከ1000 ዓመት በኋላ የጻፉትን አይደለም። እኔ ቅድም ለተናገርኩት ነገር ነው ማስረጃ ፈልጋለሁ። ይኸው አዳምጥ። ቅድም ለተናገርኩት ነገር ማስረጃ ፈልጋለሁ። ስለዚህ ተረጋግተህ አውራኝ። በቁርአን ስለምፈስርልህ ተራንተ እንትኑስ መግባት አይጠበቅብኝም ማለት ነው። አንተ ለምትጠቅሰው ግን ሙፈሲር በስተክሳው በኋላ ብቻ ነው የሚፈልገው ነው ካንተ እኮ መረጃውን ወዳጄ ተረጋጋና
አሁን አንተ እንዳልከው እንደሆነ ማስረጃውን ስናዱን ቼኑን ግሬዱን አስቀምጥ። አለበለዚያ ግን ዝም ብለህ አንድ ሰው የጻፈ መጽሐፍ እያመጣችሁ መሸወድ። ይሄን የማደርገው ለምን እንደሆነ ታውቃለህ? ለዚህኛው ቶፒክ ብቻ ሳይሆን ከአሁን በኋላ አርጉመንታችሁን በሙሉ ለመምታት ነው። ማንኛውንም ሙፈሲር የጻፈ እያመጣችሁ የእስልምና አስተምሮ አስመስላችሁ ምፎግሩበትን መምታት ስለፈለኩ ነው እንደዚህ ማደርገው። ከአሁን በኋላ አንድ አረብኛ ጽሑፍ ታመጣና ይሄ እስልምና ትምህርት ነው ብላችሁ ምፎግሩበትን ገደል ለመክተት ነው። አሁን ያልኩን ታደርጋለህ። ቀጥል። ግሬዱን አሳይ፣ ስናዱን አሳይ። አውልክ እዚህማ እኮ ሰዎቹን እነማን አንድ በአንድ እኮ ዘረዘረልኝ። ኢብን ከቲር እዚህ ጋር አንድ በአንድ ሰዎቹን እዚህ ጋር ዘርዝሮ አስቀምጦልናል። ግን አንተ ያልከው እኔ ካንተ የሚፈልገው ነገር ምንድነው? ይኸው አዳምጥ። እኔ ካንተ የሚፈልገው ነገር ምንድነው? አብዲ አትጮህ። ወጣ እንዴ? መጽሐፉን ትከፍታለህ፣ ቼን ኦፍ ናሬሽኑን ታስቀምጣለህ። ስናዱን ካስቀመጥክ በኋላ ግሬዱን ደግሞ እናያለን። እነኛን ደግሞ በናሬሽኑ ውስጥ እውነት ነው አይደለም የሚለውንም እሱንም ገና ቼክ እናደርጋለን። ቀረ በቃ እንደ በፊቶቹ የሆነ ሙፈሲር አንጥተህ ሃይማኖት መጽሐፍ አስመስለህ ማስቀመጥ ቀረ። እሱን እንመተዋለን። ካሁን በኋላ ቁርአኑን ብቻውን እናቆመዋለን ማለት ነው። ቁርአኑ ብቻውን መልስ እንደሌለው እናሳያችኋለን ማለት ነው በዛ ውስጥ። ምክንያቱም ተዛ ደግሞ ኢብን ከሲር በራሱ ምን ነብይ ነው? ሐዋርያ ነው? አይደለም፣ ተራ ግለሰብ ነው። ተራ ግለሰብ የተናገረውን እዛ ሃይማኖት አስተምሮ አድርገህ ልታስቀምጠው አትችልም ማለት ነው። ከኢብን ከሲር ይልቅ እኔ ኦተንቲክ ነኝ እንደ ቁርአኑ አስተምሮ። ምክንያቱም ሱራ 994 ላይ ቁርአኑ እኔ እንዳብራራው ነው የሚፈለው። ክርስቲያኖች እንዲያብራሩት ነው እንትን የሚሰጠው ስልጣን የሚሰጠው እንጂ ኢብን ከሲር እንዲያብራራው አይደለም። እሺ ያኛው ክርስቲያኖች አይደሉም አለ፣ የኛው ደግሞ ክርስቲያኖች ነው አሉ። ልዩነታቸውን ግን አያችሁ አይደለ? ያኛው አይሁዶች ናቸው አለ አይደለ? የኛው ደግሞ ክርስቲያኖች ናቸው። የእስልምና ዲሌማ። ሁለቱም ግን እኔ ማህይም ብለው ነው የወጡት። አንተ ትክክል አይደለህም ብለው ነው የወጡት። ማንኛው ነው ትክክል? በደመ ነፍስ የሚጓዙ ህዝቦች ማለት ነው። በደመ ነፍስ ነው የሚጓዙት እኮ በጣም የሚያስቀኝ ማለት ነው። ያኛው የነጃራን ክርስቲያኖች ናቸው ያልከው ውሸት ነው እያለ ይስቅብኝ ነበር ከሰማችሁ። ናጅራን ክርስቲያኖች ያሉ መሐመድን የተከራከሩት እያለ ይስቅብኝ ነበር። ይሄንኛው ደግሞ ናጅራን ክርስቲያኖች ናቸው ብሎ መልሶ ሊሞግት ይሞክራል ማለት ነው። ይሄ እስልምና ዲሌማ ነው። በእስልምና ውስጥ የተብቃቃ ሁሉም መልስ ያለው አንድ አይነት ወጥ የሆነ መልስ ያለን አታወሩም እንዴ እናንተ ሰዎች? እና ልውጣኔ እናመሰግናለን። ፎይ ሌላ መወያየት የሚችል ሙስሊም ይግባ። አሁን የተነሳ የቁርአን አያዎች ላይ ሚስጥር ነው ሞታሻቤ አላህ ብቻ የሚያውቀው የአላህ መንፈስ ምን እንደሆነ እኔ አላቅም፣ አላህ ብቻ ነው የሚያውቀው ብሎ መልሷል። የተረዳነው ቅድም። ሲቀጥል ደግሞ ሙስሊሞች የአላህ ቃልና መንፈስ ምን እንደሆነ ብዙ ጊዜ ካያችሁ የአላህ ቃል ፍጡር ነው ወይስ ፈጣሪ፣ የአላህ መንፈስስ ፍጡር ነው ወይስ ፈጣሪ ነው ብላችሁ ስጠይቁ አይመልሱም። ግማሹ ፍጡርም ፈጣሪም አይደለም ይልሃል፣ ግማሹ ደግሞ አረ ፍጡር አይደለም ፈጣሪ ነው ይልሃልና ለዛ ነው ሙሐመድ እንወያይ ከማለቱ እንረጋግም ብሎ ያስቀመጠ ማለት ነው። እና በስነ ስርዓት መወያየት የሚችል ሙስሊም ይግባ። ወንድሞች ቀጥሉ። እኔ እዚህ ጋር ቅድም ልጁ በጣም ያሳቀኝ ትልቅ ነገር ነው። እስልምና ላይ ትልቅ ማለት መሐመድን አትንከብኝ ምናምን አለና አላህን ግን ምንም ችግር የለበትም አስነካው። ከዛ ደግሞ ምን አለ? ተናጋሪው አላህ ነው ካለን እኮ ጌም ኦቨር በቃ አለቀ። ሚስቶቻችሁንና ሴቶቻችሁንና ሴቶቻችሁን ነው የሚለው። ስለዚህ አላህ ሴቶች አሉት ማለት ነው። አላህ ከሆነ እየተናገረ ያለው ልጆቻችሁንና ልጆቻችንን ነው የሚለው። አላህ ልጆች አሉት ማለት ነው።
ትልቅ ነገር ነው። የመጀመሪያ ልጅ ጥሎ የወጣ በውሸት የሚቆም አምላክ የለም። በነገራችን ላይ የምታምኑትን ትክክለኛውን ብትናገሩ ጃለሌን አስቀምጠዋል እኮ የልጆቹን ስም ዝርዝር አይ ቲንክ ምናምን ነገር ጃለሌን ይመስለኛል አስቀምጠዋል። ቼክ አድርገው ቢረጋገሙ የሄዱት ቁጥራቸው ምናምን እንትኖቹን ያስቀምጠዋል። ለትመሽፋር ብዙም እንትን ባይልም ተረጋገሙ በኋላ ሄዶ ብቻውን ሄዶ ተተራገመ በኋላ ክርስቲያኖቹ ቅድም እንዳልኳቸው እርግማን ስለማይፈቀድ አልተራገሙም። የራሱ ቤተሰቦች እንዳለቁ ራሱም የልብ ደም ስሩ ተበጥሶ ማቆ እየተጎተተ ሰዎች እየጎተቱት እየተንፏቀቀ ፌንት እየነቀለ ተሰቃይቶ ሞተ። እሱ ራሱ በ3 ዓመት ውስጥ እርግማኑ ራሱ ላይ ደርሶ ማለት ነው። አይ ቲንክ ወደ መጨረሻ አካባቢ ፋጢማ፣ ሁሴን፣ አሊ ምናምን የሚሉትን እነሱን እዟቸው ሄዶ ነው የተራገመው። ሄዶ እነኚህ እንዳለ አለቁ። ከዛ በኋላ እርስ በርሳቸው ተወጋግተው ሞቱ። እርግማኑ ራሳቸው ላይ ባክፋየር ነው ያደረገባቸው። ሄዶ ተራገመ፣ ራሱ አለቀ። እስከነ ሚስቱ እስከነ ልጁ ራሱ ሞተ ማለት ነው። ሌላ ሙስሊም አለ የሚገባ ሌላ ሙስሊሞች አላችሁ የሚገቡ? መሐመድ አለ። ኡስታዝ ይመለሱና መሐመድ እስከዛ ቆስጤና እርግብ ሰላም አላሉም። ሽቀጥ እንዴ መተዋል እንዴ ብሮስኪ መተሃል እንዳላየውክ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ያ ጀማ ሁላችሁም ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን ክብሩ ይስፋ። እንኳን አደረሳችሁ ብያለሁ ከወዲሁ። እንኳን አብሮ አደረሰ። ጣፋ ክላስ እንዴት ነበር? አሪፍ ነበር። አሪፍ ነበር። አዎ እንደምንም ፈጸም ነው። እስቲ እንግዲህ ያርገልን ከዚህ ባል ነው ቡሃሪን ሞልተ እንዳትወጣ እንትን ላፕቶፔን አስተማሪ ስከፍተው መጣና ምንድነው ሁሉ ነገር የከፈትኩ እስቲ ሌው ምናምን ነገር አለኝና እንዳለ ምንድነው ይሄ ይለኛል። ከዛ ለሰው ማስፈታት እንዳንዲስ ወይቀል የአዲስ መንጋ እና እነዛን ክፉ ሐዲሶች አያቸው እንዳትለኝ። ቡሃሪ 260 አየው። አይ ደግነቱ ብዙም አልገባውም እና በቃ ባጭው ተፋተው። ኡስታዝ እንዴት ነው? ኧረ እንኳንም አልገባው። እሱ ቢገባው ከባድ ነበር። ኧረ እንኳንም አልገባው። እሱ ቢገባው ከባድ። ኤኒዌይ ሰላም ብያለሁ ሁላችሁንም። ሰላም ሙስሊሞች። ሀቢብ ገብቷል ሙስሊም። እሺ ሰላም ነው። እንዴት ነው? ፎይ እንዴት ነው? ሰላም ላንተ ይሁን። ሰላም ነው። እንዴት ነው? ምንድን ነበር ጥያቄ ሀቢብ? አንተም አይሁዶች ነው ክርስቲያኖች ነው እያልክ ነው ያለው? እኔም አይሁዶች ነው ብለው ክርስቲያኖች አይደሉ። ማስረጃ አለ? ማስረጃ የለኝም፣ ግን እንዲህ ብዬ ነው የማምነው። እኔ እንዲህ ብዬ ለማስረጃ እንዲህ ነው ብዬ ማምነው። ምን ማለት ነው? እንዲህ ነው ብዬ ማምነው ለማስረጃውም ተሸውደሃል። አላወቅሁም እንዴ? ኧረ ወይኔ ቀል ሀቢብ ንጽጽር ቢሰራ ክርስቲያን ነው። ማን ነው? ንጽጽር ቢሰራ ክርስቲያን ነው። ፎይ እንዴ ነህ? ሰላም ላንተ ይሁን። ክርስቲያን ነው እንዴ? አልመስልም። ንግግር የሙስሊም ነው። አዳም ተጨምቀ ነበር። አዳም ማድረባ ከአንተ በላይ እሱን አውቀዋለሁ። ስፎገር ነው። ሰላም ነው ሀቢብ። ሙስሊም ቃሌ ተገናኝተናል እኮ ከፎይ ጋር ምን ነው የሆነ ደጋግመን ተገናኝተናል። ሰክሱ በቃ ሰክሱ። ተበልታችሁ ነበር። ሰክሱ ይሁንላችሁ። አዳንኩ ምን አራ ቆዳው ልወጠር ማለት ነው። አራ ሲቀልድ ነው ያውቀዋል እኮ መንገድ አይደል? ቃለ ራሱ ግራ ገብቶት ነበር።
እንኳን ደህና መጣልን ወንድም አለም። እርግቤ ሙስሊም ይግባ ብዬ ነው። እሺ እርግቤ ሙስሊም ይግባ ብዬ ነው። ሶሪ ቀጥ እሺ ይሰማል ድምጼ? ትሰማለህ? ትሰማለህ? እንትን ሙስሊም እስኪገባ ድረስ አንድ ሐዲስ ላይ በተደጋጋሚ ሄደንበት ነበረ። አይ ቲንክ አንተ በጠፋህባቸው ጊዜያቶች ላይ ሙስሊሞች ለምንድን ነው ላይክ ነብዩ መሐመድ ቡሃሪ 260 በደንብ ከፍተን በደንብ አሳይተናቸዋል። ቆስጤም አላቢም ሁላችንም እዚህ ንጽጽር ላይ ያለን ሰዎች በደንብ ሰርተንበታል። እፎየ ያ ሎሽኑን በእጁ አሳየን። ይሄ ጥሩ ስነ ምግባር አይደለም የሚል እንትን አሳይቷል። እርግጥ ደጋግመህ ተናግረሃል፣ እኛም ደጋግመን ነግረናቸዋል። ሜቢ ያልሰማ ሰው ካለ ያ ነገር የተከሰተበትን እንዴት እንደሆነ የሆነ ነገር ብትል ደስ ይለኛል። ሪከርድ ብታደርጉም ሪከርድ አድርጉና ፖስቱስ። ምክንያቱም በተደጋጋሚ የተነሳው ሐዲስ ይሄ ስለነበረ ቀጣይ እንሄድበታለን። አሁን እሱ ቀጣይ ሜቢ ምን ከቀፈፋቸው እንደ እስልምና ቴዎሎጂ እኮ ክርክር አለበት። የወንድን ዘር እንትን መጠጣት ይቻላል አይቻልም የሚል ክርክር ባለበት ላይ ይቻላል ብለው የሚያምኑ ያሉበት ሃይማኖት ውስጥ ተቀምጦ ለሴ እውነት እንኳን ባሳየኔ መጠጣት ይቻላል እያሉ በሁለት ተከፍለው የሚከራከሩ ባሉበት ላይ በእጄ ባሳይ ምን ይደንቃቸዋል? መጠጣት ይቻላል ብለው የሚያምኑ ሊቃውንት ባሉበት ሃይማኖት ውስጥ አስባችሁታል? እኔ ከእስልምና በጣም የሚዘገንነኝ ነገራቸው ድርጊቱ ሳይሆን ከድርጊቱ ኮንሲኩዌንስ ከእንስሳ ጋር እንትን ካደረገ በኋላ ስጋው ይበላል ወይስ ይታረዳል አይታረድም ነው እንጂ ማድረግ አይቻልም። የለም ከባድ ነው። ስለዚህ ብዙም ይሄንኛው ያስገርም አይደለም። ነገር ግን እሱ የሚዘገንናቸው ከሆነ ነብዩ ታዲያ ጠርጎ በእጁ ግድግዳውን ሲቀባ ለምን ሳይቀፋቸው? አዝል ሲፈቅድ ለምን ሳይቀፋቸው? ማለት ንጹህ ነው ችግር የለውም ይሉን የለ እንዴ? ደግመን እናሳያቸዋለን። እንደውም በደንብ እያደረግን እናሳያቸዋለን እንደሚቀፍ እንዲያውቁት ማለት ነው። ነብዩ ሲያደርገው ጤናማ ነው፣ እኛ ስናደርገው ጤናማ ካልሆነ ጀስት ሎሽን ነው አይደለ? ሎሽኑ እንደዛ ተዘገነናቸው። እንደዛ ለክርስቲያኖችም ይቀፋል አይደል? እንኳን ለሙስሊሞች ስታዩት የቀፈፋችሁ ከክርስትናው ፐርስፔክቲቭ አይታችሁት ነው እንጂ ነብዩ እንትኑን እየዞረ ካባውን እየዞሩ በእጃቸው ላይ ስፐርማቸው ይንጠባጠብ ነበር ይላል። ኢማጂን ካባን እየዞሩ ሐጅ እያደረጉ ማለት ነው። አሁን ወደ ግማሽ ሚሊዮን ብር ከፍለው ሄደው ሲዞሩ አይታችሁታል። ጥቁሩን ድንጋይ ሲስሙ እሱን እየሳሙ ከብልታችን ስፐርማችን ይንጠባጠባል በእጃችን ላይ ይላል። በእጃቸው ላይ እየተንጠባጠበ እየፈሰሰ እንደዛ ከነበረ እስቲ መለስ በሉና አስቡት። እስቲ ልብሳቸውን ከላይ ወለቅ አድርገው ነው የሚዞሩት በባዶ እግራቸው አይታችኋል። አሁን ላይ ነው እንደው ማጣፈት የጀመሩት። ራቁታቸውን ነበር የሚዞሩት እና በእጃቸው ብልታቸውን ይዘው ስፐርማቸው የሚፈስ ከሆነ እንደዛ ይሄ አስተምሮ ከሆነ ኦተንቲክ የሆነ መረጃ ከሆነ ሌሴ ሎሽኑን ተውት። የእውነት እኔ ባሳይ እንኳን ለምን ይደንቃቸዋል እነኚህ ሰዎች? ለክርስቲያኖች ሊደንቀን ይችላል፣ ለሙስሊሞች ግን ለምን ይደንቃቸዋል? ያልኳችሁ እኮ ቤታቸው ላይ ስፐርም በእጃቸው ነካ አይደለም። ቤታቸው ውስጥ ስፐርሙ እጃቸውን ነካቸው አይደለም ያልኳችሁ። ሐጅ እያደረጉ ዘሞስት ቅዱስ የሚሉት ቦታ ላይ የተሰበሰቡ በዓለም ሙስሊም የሚሰበሰቡበት ላይ እሱን ካባውን በሚዞሩበት ሰዓት ላይ ብልታቸው ላይ ስፐርማቸው እየፈሰሰ በእጃቸው እንትን ይሉት ተነበረ። የትኛው ነው ደሞስ ወረስ የሆነው ፓርት የትኛው ነው? ለሴ አሁንም እኔ ያደረግኩት ከመሐመድ ጋር ተመሳሳይ ነው ማለት ነው። ስፐርም ነው እንበልና ሙሐመድም እንደኔ በእጁ ብልቱን ይጠራርግና ስፐርሙን ግድግዳ ይቀባ ከነበረ እኔና ሙሐመድ አንድ ነው ያለን ማለት ነው ስለ ምግባራችን። እኔ ይህን ያደረግኩት ስህተት ነው፣ ስለዚህ ሙሐመድም ያደረገው ስህተት ነው ማለት ነው። ለሴ እኔ ይህንን በማድረጌ ትክክል አይደለም፣ ስለዚህ ሙሐመድም ትክክል አይደለም ማለት ነው። ለሴ ይህን ያደረግኩት እኔ የሚቀፍ ነገር ነው፣ ሰሃባዎቹ ይህን ማድረጋቸው ቀፋፊ ነገር ነው ማለት ነው። ስለዚህ አሟችኋል ማለት ነው። ሎሽኗ ጥሩ አድርጋ መልእክት አስተላልፋለች። ውላቤት እነዚህ አይነት ነገር እንወዳለን፣ እንደውም ደስ ይለናል ማለት ነው። እንደሚዘገንን እንደሚቀፍ ገብቷችኋል ማለት ነው። ያችን ፓርት ወደናታል ማለት ነው። ተመችታናል ማለት ነው። ሰፋ አድርገን እንሄድበታለን። ከዛም በከፋ ሁኔታ ላይ
ህፃኗ አይሻ እንግዲህ ዝም ብላ ያንን እንትን ስጠርግ ከምንኖር ጥሩ አድርገን ገላጭ መረጃዎችን አምጥተናል ማለት ነው። ከዛ በዘለለ ግን ያው ጊዜው ሲደርስ እንሄድበታለን አስፈላጊ ከሆነ። ጀዛከላ ኸይር። እውነት ናፍቆኝ ነበረ ድምፆትን ስለሰማሁ ኡስታዝ ደስ ብሎናል። ዴፍ ከዲሪን አስገቡት ሰላም ብሎ ይወጣ እንትን እየወጣ ስለሆነ ስልኬ እንትን